ኢዮብ ሰላም ሰላም ኢዮብ እሺ ቅዱስ ኔትወርክ ጥሩ ነው። ከገባህ በኋላ በስርዓት የማውራት አቅም አለ። አሁን አስተማማኝ ነው ለኔ። እሺ ማርያም ታስታርቃለች፣ አስታራቂ ናት። ቆይ እስኪ መጀመሪያ የልጅቱን ጥያቄ ልምጣበትና ወደ ማርያም መጣለሁ። አንተን አልጠየቀችም፣ እኔ ጠየቀች። ኤፌሶን ነው ግን ኤፌሶን አይተኸዋል? ምናልባት ሁለቱ ቃል አይጋጭም? ምንም ይጋጭ ቃል ኢየሱስ ክርስቶስ እንደወድ ፍቃዱ እኮ ልንገርህ እዚህ ጋር ወዳጅ በኢየሱስ ክርስቶስ የተነሳው ሐሳብ ላይ የማውራት አቅም አለ ወይስ የለም? ልክ ስትጠየቅ ወርደህ ከዛ ልክ ሐሳቡ ሲቀየር ድጋሚ የምትገባውን ጨዋታውን አውቃታለሁና በተነሳው ሐሳብ ላይ አትደረብራት። ተው ዳኒ፣ እንደዚህ አይነት ነገር አላለም። አትደረብራት። እኛ በፖለቲካ እኮ ያደግን ሰዎች ነው ወዳጅ። ማለት ምንም አዲስ ምናልባት መተህ ሊሆን ይችላል ሶሻል ሚዲያ ላይ ጠይቅሽ እንዳንተ አይነቱ ብዙ ሰው አስተናግደናል እና አዲስ አይደለም ብራዝ። ሰው በማርያም ይታረቃል? እመልስላለሁ። ቀጣይ ግን እጠይቅሃለሁ። በዚህ እንስማማ። አይዞህ መበርታት ነው። አይዞህ የሚያስብል የለም። አይዞህ የሚያስብል የለም። መበርታት ነው ያለብህ ብራዘር። ተው ዳኒ ተው። ሰው በማርያም ይታረቃል ወይ ቅዱስ? የሰው ልጅ የሚታረቀው በአንድ ልጁ በኢየሱስ ክርስቶስ ብቻ ነው። ቤተክርስቲያንህ እንደዚህ ያለችበትን ማስረጃ አንጣ። እሺ ቤተክርስቲያኔማ ምን አለችኝ መሰለህ? በሰውና በእግዚአብሔር መካከል አንድ አለ፣ እርሱ ሰው የሆነው ክርስቶስ ኢየሱስ ነው ብላ ታስተምራለች። መጽሐፍ ቅዱስ ነው የሚለው። የቤተክርስቲያን ማስረጃ አንጣ ይተባልከው። ታዲያ ቤተክርስቲያን እኮ ፕሪንሲፕል አድርጋ ነው ለምእመኖቿ ማለቷን ማስረጃ አንጣ። መጽሐፍ ቅዱስ ይኸው ማስረጃው በቃል የነገረው እሱ መጽሐፍ ቅዱስ ላይ የተጻፈው እሱ። ለዛ ነው እየሞገትን ያለ ነው። ለዛ ነው ቤተክርስቲያን ግን እንደሱ አትልም። እሱ ያንተ አስተሳሰብና ያንተ ካለች ቤተክርስቲያን ማለቷን እንድናምን የቤተክርስቲያን አንድ መጽሐፍ ግለጥና ጥቅስ ነገርኩህ እኮ እሱ የመጽሐፍ ቅዱስ ትምህርት ነው አሉ። በሰውና በእግዚአብሔር መካከል አስታራቂ የሆነው ልጁ ነው፣ ቃሉ ነው። ቤተክርስቲያንህን ማስረጃ አድርገህ አምጣን ያለ ከሌለ የለኝም ነው ይባላል። ከየትኛው ላምጣልህ? ከየትኛው? ከመጽሐፍ ቅዱስ ካላመጣው ከቤተክርስቲያን እምነት መጽሐፍ ይኸው መጽሐፍ ቅዱስ በእጄ ያዝኩትኝ የሰጠችኝ ቤተክርስቲያን። ስሙት፣ ምንም ቤተክርስቲያን ይሄንን ጥቅስ ጠቅሳ እንደ አንድ ኦርቶዶክሳዊ ሰው ከክርስቶስ ኢየሱስ ውጪ በሌላ ነገር አይታረቅም ብላ ታምናለች ወይ? አስታራቂ መካከለኛ ሊቀ ካህን ከአቤል ደም ይልቅ እጅግ የሚሻል ብላ ያስተማረችን ቤተክርስቲያን ናት። ከዚህ በላይ ማስረጃ አንተን ማስተማሯን እንድናቅ ያስተማረችን መጽሐፍ ግለጥና መጽሐፍ ቅዱስ ላይ ይኸው መጽሐፍ ቅዱስ ላይ አስተምራኛለች። ወንጌሉን ከፍታ ምንድነው እያለ ነው ያለው? ቤተክርስቲያናችን መጽሐፍ ቅዱስ ብቻ ብላ የምታምን ክርስቲያን ቤተክርስቲያን ናት እያለ ነው ያለው። ከርዕስ አትውጣ ዳኒ። የጠየቀኝ አልወጣም። ድንግል ማርያም አስታራቂ ትባላለች ነው አይደል? እንደማትባል ነገርኩህ እኮ ዳይሬክት መልሱ እኮ ማብራሪያውን ደግሞ ነገርኩህ። ይሄ ምንም ማስረጃ ካለ የምንሸወድበት ችግር የለም። ከኔ እኮ ልገልጥልህ ነው። እኔ ልገልጥልህ ነው። መስማማበት ጉዳይ ነው። እኔ ልገልጥልህ ነው። እኔ አንተ የለኝም ካልክ እንደምታፈር ስለማቅ እኔ እገልጥልሃለሁ። ደስ ግለጠው። ምንም አይነት ነገር ግለጥ። ስለዚህ አንተ አለህ ወይስ የለም ነው ጥያቄ። ምን ቤተክርስቲያን ሰው የሚታረቀው በክርስቶስ ኢየሱስ ብቻ ነው ብሎ የተማርክበት የቤተክርስቲያን አቋም መጽሐፍ የምትገልጠው መጽሐፍ አለ እንድናምን? ከመጽሐፍ ቅዱስ ውጪ ሊገልጥ አልችልም። መካከለኛ የሆነው ልጁ ብቻ ነው፣ ያስታረቀንም እርሱ ብቻ ነው። በቃ ውሸቱን ላሳያችሁ። ምንም ውሸት አይደለም። ችግር የለም። በቃ ስሜታዊ ተናገር። ምንም ስሜታዊነት አይደለም። ስሜታዊ መሆን ማለት እንደዚህ መሆን ማለት ነው። ግራ ከገባ እሺ፣ አንተ አልክ፣ አንተ ተከበርከው። እሺ፣ የአዳም መርገመ ስጋና መርገመ ነፍስ የጠፋው በማን ነው?
የአዳም መርገመ ስጋና መርገመ ነፍስ የጠፋው በማን ነው? በልጁ በኢየሱስ ክርስቶስ። እሺ ከቤተ ክርስቲያን ማስረጃ አንጣ በኢየሱስ ብቻ መሆኑን። መጽሐፍ ቅዱስ እሺ የለውም። እንድታዩት ያክል ነው። መጽሐፍ ቅዱስ ላይ ያለ ሄዶ የሚደበቀው ቆይ አንዴ ስሜት ያቱን ሳውራ አትደርብ እንደ ሕፃን ያቱን መጽሐፍ ቅዱስ እያለ የሚደበቀው ማስረጃ ስለሌለው ነው። እንድታዩት ያክል ነው። ምክንያቱም አወልድ መጽሐፍ ላይ ልገባል ይችላል። አንድ ወዳጅ እባክህ ኦኬ ስለሌለው ቤተ ክርስቲያኒቷ ግን ምን ትላለች? ይሄው የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤቴ ማርያም ሆይ ይላል። ኦኬ ሁለቱን ትምህርቶች በላውን አስታርቅልኝ። ይሄው ማርያም ቤተ ክርስቲያን በመጽሐፍቶቿ ላይ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው ማርያም አንቺ ነሽ ትላለች። አንተ ደግሞ ኢየሱስ ነው ትላለህ። ከሁለት አንዳችሁ ተሳስታችኋል። ወይ አንተ ልክ ነህ ወይ ቤተ ክርስቲያን ስታለች። ማን ነው ትክክል? ኦኬ ጥሩ ጥያቄ ነው የጠየቀው። እኔ የምቀበለው እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱስን ነው። ይሄ በሰዎችም በምን የሚጻፍ መጽሐፍ ቅዱስ የተናገረውን ገብቷል አይደል? ቤተክርስቲያን ፕሪንሲፕል አድርጋ የምትሄደውን ባይብል ነው የምቀበለው እንደ አንድ ኦርቶዶክሳዊ። እሱ ማንም ሊጽፈው ይችላል። አበደ ከበደ ማንም ሊጽፍ ይችላል። እዚህ ጋር ግን ከመጽሐፍ ቅዱስ ውጭ ልወጣ አልችልም። ስለ ድንግል ማርያም ንገረኝ ካልከኝ ባጭሩ እጥር ምጥና አድርጌ ልነግርህ እችላለሁ። አልጠየቅኩም። ምን አለ? ካልጠየቅ እንግዲህ አልጠየቅም ነው። ባንዴ ምንድን ነው እያለን ያለው? ቤተ ክርስቲያኔ በመጽሐፍ ቅዱስ አታምንም እያለን ያለው። ኦኬ ወዳጃችን መጽሐፍ ቅዱስን ያምናል። ቤተ ክርስቲያኒቱ ግን መጽሐፍ ቅዱስን አታምንም። ለምን? ቤተ ክርስቲያኒቱ መጽሐፍ ቅዱስን ብታምን ኖሮ ከክርስቶስ ኢየሱስ ውጪ ለሰው ልጆች ኃጢአትና በደል ዋጋ ይከፈላል ብላ አትናገርም እያለን ያለን። እኛም እያልን ያለን ለዛ ነው። እንደ አንድ ግለሰብ ትችላለህ፣ መብት ነው። ቤተ ክርስቲያን ግን አው ልክ ነህ፣ መጽሐፍ ቅዱስን አታምንም ያንተ ቤተ ክርስቲያን። እኛም ሙግታችን እሱ ነው። መጽሐፍ ቅዱስን ኦርቶዶክስ ብታምን ኖሮ እነኝን ኮተቶች እመኑ ብላ አትጽፍም ነበር። እሱን ያረጋገጥክልን። ልክ ነህ፣ አልተሳሳትክም። አንተ ልክ ነህ። መጽሐፍ ቅዱስን ስታምን መጽሐፍ ቅዱስን የሚያምን ሰው እንደዚህ ነው የሚጽፈው። ቤተ ክርስቲያን ግን የእግዚአብሔርን ቃል አታምንም። ለምን? ምን ትላለች? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው ማርያም አንቺ ነሽ ትላለች። አሁን እኛ እያልን ያለ ነው ይህንን ነው። ምዕመኗ ሳያውቀው የወንጌል አማኝ ሆኗል። ምዕመኑ ሳያውቅ ጥሩ ጴንጤ ሆኗል። ክብር ለእግዚአብሔር ይሁን። አሁን ቅዱስ ሳያውቅ ጥሩ ጴንጤ ሆኗል። ለምን? መጽሐፍ ቅዱስ ብቻ ብሎ እያመነ ነው ያለው። አንዴ መጽሐፍ ቅዱስ ብቻ ብሎ እያመነ ነው ያለው ወዳጃችን። ክብር ለእግዚአብሔር ይሁን። እኛም እያልን ያለ ነው ይህንን ነው። መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው እምነቱ ምንድነው ካልን የአዳምን መርገመ ስጋና መርገመ ነፍስ ያጠፋለት የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሌላ ስኮተት የሚያምንና የሚከተል ሰው ሲገኝ ይሄው ምን ይለናል? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው ማርያም አንቺ ነሽ ብሎ ያምናል። ይሄው ነው። ስለዚህ ወንድም አለም እንኳን ጥሩ ጴንጤ ሆንክ ወዳጅ። አሁን ዛሬ ግን የፈለግነው ጥሩ ኦርቶዶክሳውያንን ነው። ወዳጃችን ጥሩ ጴንጤ ስለሆነ ከታች ሆኖ ታብታብና ሼር ያድርግ እንደሌሎቹ ማለት ነው። አሁን የምንፈልገው ጥሩ ጴንጤ ሳይሆን አንድ ወዳጅ ጥሩ ጴንጤ ሳይሆን ጥሩ ኦርቶዶክስ ነውና ወንድም አለም ጥሩ ኦርቶዶክስ ነውና የምንፈልገው ዳኒ ጥሩ ኦርቶዶክስ እንፈልጋለን። ጥሩ ኦርቶዶክስ አንጡልን ጋይስ። በቃ ሪል ኦርቶዶክስ የሆነ ማለት ነው። በቤተ ክርስቲያኒቷ አስተምሮ የማይደራደር እንደውኔ አሁን እነ ዶክተር ዘበነ ባሉበት ቤተ ክርስቲያን እንዲህ አይነት ትውልድ መብቀሉ ነው የሚያሳዝነኝ የእውነት። እነ ዶክተር ዘበነን የሚያክል ቤተ ክርስቲያኒቷን በትክክል እናምናለን እንከተላለን የሚሉ ሰዎች ባሉባት ምድር እንደዚህ አይነት ትውልድ ቤተ ክርስቲያኒቷን ማፍራቷ በእውነት በጣም ነው የሚገርመው። ማለት በቤተ ክርስቲያኒቷ ትምህርት የሚሸማቀቁ ማለት ነው።
እና እኔ ትውልዷ ያሳስበኛል። ባይዘው በጣም ትውልዷ ያሳስበኛል። ወይ በቃ ወይ አንዱ ጋር ሆኑ። እንግዲህ ሰሞኑን ደግሞ የታቦትን ጉዳይ እያነሳን እያወራን ነበር። አይታችኋል ብዬ አስባለሁ። የተወሰኑ ቪዲዮዎችንም እናሳያችኋለን። ቤተ ክርስቲያኒቷ አሁን ግራ ገብቷታል። በዚህ በኩል ቲክቶዶስ የሚያወራው የሚናገረው ሌላ ትምህርት ነው። በዚህ በኩል ደግሞ ቤተ ክርስቲያኒቷ መሬት ላይ ያለችው ኦርቶዶክስ መሪዎቿ፣ አገልጋዮቿ ደግሞ የሚናገሩት ሌላ ነው። መሰዊያ እኛ ታቦት የሚባል ነገር የለንም እያሉ ነው ያሉት። እየሞገቱ ነው ባይዘው ያሉት እነ ዶክተር ዘበነ አሁን ግራ ገብቷቸዋል፣ ጨንቋቸዋል። የምሬን ነው የምለው፣ ተጨንቀዋል። ማለት ስብከታችን አትሰሙም ወይ እያሉ ሁላ እየተበሳጩ ነው ያሉት። እና በደንብ መታሰብ ያለበት ጉዳይ እንደሆነ አስባለሁ። ቀለሟ እየተደባለቀ ነው፣ ቤተክርስቲያኒቷ እየተደባለቀ ነው። ቲክቶክ ላይ ያለችው ኦርቶዶክስ ለብቻዋ የራሷን መልክ እየያዘች ነው ያለችው እና መታሰብ አለበት። ለኛ አንዱን ምትለዩልን ነው ጥሩ ምትለዩልን አንዱን ነው። ለሙግት አይመችም እንደሱና እንኳን ደህና መጣችሁ። ሰላም ብለናል። ወንድምነት ዌልካም። ጸጋና ሰላም ይብዛላችሁ። ሼር እና ኮፒ ሊንክ ታፕ እንደ አዲስ ሪፍሬሽ አድርጉት። ኦርቶዶክሳውያን ካሉ እንቀበላለን። ተባረኩ። ኤርምሻ አለ። ዌልካም ብራዘር። ወንድምነት እንዴት ናችሁ? እንዴት አመሻችሁ? ቅዱሳን ሁላችሁንም ሰላም ብያለሁ። ሜላ፣ ቤካ፣ ወንድምነት ሰናይ፣ ሊሊ ሁላችሁንም ሰላም ብያለሁ። እንዴት አላችሁ? ዌልካም። ይሄ ልጅ ኦርቶዶክስ ነው ወይስ ኦርቶ ፔንቴ ነው? ምንም ቅዱስ የተባለው ልጅ አልመሰለኝም። ንግግሩ ካፉ የሚወጣው የፔንቴ ነው። አንዳንዴ ደግሞ አልሞት ባይ ተጋዳይ የኦርቶዶክስን ይመስላልና የእኛ ሰው በዛ ቤት ብለን ምንለው ይሻላል። ይሄ ሰው ከፊሉ ፓርት ከፊሉ ኦርቶዶክስ ነው። አይ በጣም ብዙ ሰው እኮ የፔንቴን ትምህርት ነው ግጥም አድርጎ ጠጥቶ ኦርቶዶክስ ነኝ ይላል። እኛለው የዳንኩ ነው እድናለሁ ብሎ ይላል። ትምህርቱ ግን የማነው? የኦርቶዶክስ አይደለም። ያለው የዳንኩ ነው እድናለሁ ብሎ ይላል። ትምህርቱ ግን የማነው? የኦርቶዶክስ አይደለም። ኤኒዌይ ተባረኩ። ቆይታ እናደርጋለን። አይደል ነው ርዕሳችሁ። ቆይታል ወንድምነት? የተወሰነ 2 ሰዓት 3 ሰዓት አካባቢ መስለኝ 3 ሰዓት ሆነና እንቅልፌ ከመጣ እናንተ ጋር እኩለ ሌሊት ሆነ አይደል? 12 በአንድ 6 ሰዓት እስከምትችል መቀጠል እንችላለን። ተባረኩ። ጸጋ ይብዛላችሁ። አሜን። እሺ እቤት ስገባ እንቀባበላለን ወይ? እየነዳህ መሰለኝ አይደል? አሁን እንደዚህ አይነት ነገር እንሰማለን። አዎ ወንድምነት እየነዳሁ ነው። እሺ ሌላ ኦርቶዶክሳዊ በእውነት እንደው ሪል የኦርቶዶክስ የሆነ ሰው ብናገኝ እንዴት ጥሩ ነው። አሁን ግራ እየገባን ያለ ነው። የምር እኮ ነው። እኛ ብቻ አይደለም ባይዘው አገልጋዮቻቸው ራሱ ግራ እየገባቸው እኮ ነው ያሉት። ሪል ኦርቶዶክስ የሆነ ሰው እየጠፋ ነው ያለው ጋይስ። የምር በቃ ማለት ለኛ የድል ዜና ነው። እኛ እግዚአብሔርን እናመሰግናለን። ስለዚህ ጉዳይ ለኛ የድል ዜና ነው። ሳያውቀው ትውልዱ ጥሩ ጴንጤ እየሆነ ነው ያለው። ጥሩ ነው። እሺ ኩሲ ሰላም ዳንኤል እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየኝ ዳንኤል። ጠፍተሃል። ምንድን ነው እሱ? በሰላም ነው? ኧረ አንተም ጠፍተሃል። እኔ ዛሬ ነው ያየሁህ። ነው እኔ ነኝ የጠፋሁት? አላውቅም። እንግዲህ ኧረ እኛ አለን። የት እንጠፋለን ብለን መስኩ ላይ ነን። ወይ አለመገጣጠም ይሆናል። እሺ ዌልካም ብለናል። ሜላ እስቲ ተቀበለውሽ ከበረከተልህ
እሺ ኩሲ እንዴት ነህ? እግዚአብሔር ይመስገን። አለን ይመስገን። ርዕሱ ላይ ምን ትላለህ? ርዕሱ ላይ ጥሩ ጥያቄ ነው። ብዙ ጊዜ የምታቀርቡት ርዕስ በጣም ቁንጽል ስለሆነ አሁን ለምሳሌ መታረቅ ምንድን ነው? ሰው በምንድን ነው ከማን ነው የሚታረቀው? ዘርዘር ያለ ነገር ብትነግረኝ መጀመሪያ ደስ ይለኛል። ሰው በማርያም ይታረቃል። አልገባኝም። አልገባም። ማርያም አስታራቂ ነች ብለህ አታምንም? በደንብ አድርጌ አምናለሁ። ታዲያ ምኑን አልገባም? ቬግ ነው ሐሳቡ እኮ አሁን መታረቅ ራሱ ምንድን ነው? በደንብ አድርጌ አምናለሁ ያልኩት ምኑን ነው? ምኑን ነው የምታምነው? በእናትነቷ ነው። ስለ እናትነቷ አልጠየኩም፣ አስታራቂነቷን የጠየኩ። እናትና አስታራቂነት ልዩነት አለው እንዴ? ምንም አይገናኝም ወዳጅ። የአንተ እናት አስታራቂ ናቸው። አንተ ወላሂ ኢትዮጵያዊ አይደለም ማለት ነው። አንተ አጥፍተህ እናትህ ከአባትህ ጋር አስታርቅ አታውቅም ነው? አንተ ስደተኛ። እግዚአብሔር ኢትዮጵያዊ አይደለም ወዳጅ። መጀመሪያ አየህ፣ አስተካከልኩ። አየህ አስተካክል ያልኩህ ለዛ ሁለቱም ኢትዮጵያዊ አይደሉም። አይ መጀመሪያ አስተካክል። ጥያቄያችሁን ክሊር አድርጉት። ኢትዮጵያዊ ብለህ የሰማዩን አጀንዳ በጣም አውርደህ ወደ ኢትዮጵያ ለማምጣት አትሞክር። የምናወራው ስለ ሰማይ ነው። ስለዚህ እሺ ቀጥል። ማርያም አስታራቂ ነች ብለሃል። እንግዲህ ሰውና እግዚአብሔርን ታስታርቃለች እያልከኝ ነው። ለዛ መጽሐፋዊ ድጋፍ ስጠኝ። እሺ ጥሩ ጥያቄ ነው ያነሳው። ዮሐንስ ወንጌል ምዕራፍ 2ን ታውቀዋለህ ጓድ? የዶኪማስን ሰርግ ታውቀዋለህ? ዶኪማስ የሚባል ሰው አላውቅም። ኦኬ አታውቅም? እሺ በቃና ዘገሊላ ሰርግ ነበር አይልም ዮሐንስ? እሱን ዶኪማስ ግን አይልም። እሺ አይልም። እሱን የኔ ስህተት ነው። እሺ ሰርግ ነበር ይላል አይደል? ስለ ሰርግ አይደለም ጥያቄ እኮ። አዳምጣ መጀመሪያ እኮ እንዲመለስልህ የሆነ ቴኒስ ቴብል አታርቀው። እየጠየቀኝ ይላል አይደል? አልከኝ አይደል? አጠይቀኝ ወይም ዝም ብለህ ሐሳብ ነው ማስቀምጥ። ከጠየቀኝ ደግሞ መልስልሃለሁ። ማስታረቅ ማለት ምን ማለት ነው? መጀመሪያ የሚለውን ዲፋይን ላድርግ። እሺ ዲፋይን አድርግ እስቲ። ዲፋይን ስታደርግ ከራስህ ከልብ ሳይሆን መዝገበ ቃላትን ጠቅሰህ ዲፋይን አድርግ። እንግዲህ በማስታረቅ ውስጥ 3 አካላት ይኖራሉ። አንደኛው መስጠት የሚችል ሁሉ ያለው፣ ሁለተኛው ለዛ ለሰጪው ቅርብ የሆነ ታማኝ የሆነ፣ ሶስተኛው ደግሞ የጎደለበት በምግባር ሊሆን ይችላል፣ ባለማመን ሊሆን ይችላል፣ የጎደለበት አካል ይኖራል። ይሄ ዮሐንስ ወንጌል ምዕራፍ 2 ይነግረናል። ታሪኩን ላስቀምጥ። መዝገበ ቃላት መጀመሪያ ያስቀምጥ። አዳምጠኛ አዳምጣ። ለምን ጠይቀህ ለምን ትላለህ? ያስቀመጥከው ትርጓሜ ላይ መጀመሪያ መግባባት አለ። አታቋርጠኝ። አቶ ዳንኤል በደንብ አድርጌ አቋርጣለሁ። ካቋረጥከኝ ወደ ዮሐንስ ወንጌል ምዕራፍ 2 ከመግባቱ በፊት 3 ወገኖች አሉ። እሷን ስለምትፈራት እኮ ነው እኮ እሷን ፖይንት ስለምትፈራት በጣም ፈራታለሁ። አሁን ወደ ፖይንቱ እንምጣ። 3 ሰዎች ብለህ አስቀምጣል አይደል? አዎ። እርቅ የሚኖረው ጸብ ሲኖር ነው ወይንስ አይደለም? ያንተን ጥያቄ አልመልስም። መጀመሪያ እኔን ጠይቀሃል፣ እየመለስኩ ነው። ጸብ ሲኖር ነው እርቅ የሚኖረው ወይንስ አይደለም? የመጀመሪያውን ጥያቄ ልመልስ። እርቅ የምንለው ጸብ ሲኖር ነው ወይንስ አይደለም? አልመልስም። እሱም የመጀመሪያውን ጥያቄ ማትመልስ ከሆነ ወደ ሌላ ፖይንት ጥያቄ በጥያቄ አትደራር። ወደ ሌላ ፖይንት አትሄድም። እርቅ የሚለውን ዲፋይን እያደረግክ ነበር። ስለዚህ ዲፋይን ስታደርግ እርቅ የሚኖረው ጸብ ሲኖር ነው ወይንስ አይደለም? በልኩሲ ቶሎ በል። አረጋዊ ኩሲ አረጋዊ የት ሄደ? ተጣላን እንዴ? አሁን ነው አስታራቂ የሚያስፈልጋችሁ። አልመልስም እንዳል እንዴ ለመመለስ ገብቶ
አይ ታሪክ ሰላም ብያለሁ። ኤርምሻ እንዴት ነህ? እሺ ኮሲ አሃ ጥያቄ መጀመሪያ ጠየቅኝ። ለምን ታቋርጠኛለህ? ያልመልስም አላልኩም አልክ እኮ እንዴ ትክዳለህ አላልኩም እኮ አንተ በፈጠርከው ጥያቄ በአንተ መልኩ አልመልስም። እርቅ ሲባል ጸብ ያስፈልጋል ወይንስ አያስፈልግም? ይሄን ጥያቄ የመጀመሪያ ጥያቄ ማለት እንትን በላ አትደራርባ። እርቅ ሲባል ጸብ ያስፈልጋል ወይንስ አያስፈልግም? ወዳጄ እኔ ሌላ ቦታ አልሄድም። ፖይንት ላይ ነው ስታክ ማድረገው። በአንተ መልኩ አልመልስም እኮ አልኩ እኮ አንተ ደስ ይላል። ማትመልስ ከሆነ ወደ ሌላ ፖይንት አይደለም ነው ወደ ሌላ ፖይንት ላይ ነው የምንቆመው። የጠየቀኝ ነው የምንቆመው። ስለ እርቅ ነው እያወራን ያለ ነው። ስለዚህ እርቅ ሲባል ወዳጄ እርቅ ሲባል ጸብ ግድ ያስፈልጋል ወይስ አያስፈልግም? አሁን ስለ ጸብ አልጻፋችሁማ እዚህ ላይ እርቅ ስለ እርቅ ነው የጠየቁት። ስለ እርቅ ነው የጠየቁት። ለምን እንደፈለግ ትረግጣለህ? እርቅ የሚባለው እዚህ ላይ አልጻፋችሁም። ጸብ የሚባለው ካልመለስ ሌላ ቦታ ላይ አልሄድም ወዳጄ፣ የትም አትሄድም። በቃ በልዩነት እንወጣለና እኔ አልመልስም ያንተን ጥያቄ። እኔ ጥያቄ የቤት ድረስ ነው መልስ። ያው አልመልስም ያልከው እኮ ቅድም ስለ እኔ አላልኩም ትላለህ፣ በራስህ ሰዓት ደግሞ አልመልስም ትላለህ። ስለዚህ ወዳጄ ለመጨረሻ ጊዜ ልጠይቅህ፣ ፓርቶች አሉት አልክ፣ እሱን እየመለስኩ አቋረጥከኝ። ስለ ፓርቶች አሉት አላልኩም። ወደ አንተ እንድዞርልን የፈለከው አልዞርም። ወደ ፓርት አለ ብዬ አልጠየቅኩም ወዳጄ። አንተ ነህ ሶስት ያስፈልጋል ብለህ ዲፋይን ለማድረግ የሞከርከው። ስለዚህ አሁን ዴፊኒሽን ላይ ነኝ ያለሁት። ለእርቅ ጸብ ያስፈልጋል ወይንስ አያስፈልግም? ግልጽ እኮ ነው። እሺ እንደው ልመልስልህ፣ ጸብ ያስፈልጋል። ጸብ ያስፈልጋል። ስለዚህ የተጣሉ ሰዎች ናቸው የሚታረቁት። እውነት ነው። በጣም አሪፍ። ይሄን ዴፊኒሽን ይዘህ ዮሐንስ ወንጌል ምዕራፍ 2 ላይ ሄድልኝ። በጣም ነው የሚያስፈልገው። በጣም አሁን በቃ የአንተ ኢንቴንሽን ማለት ነው ዮሐንስ ወንጌል ምዕራፍ 2 ጸብ የለም። ስለዚህ ዮሐንስ ወንጌል ምዕራፍ 2 ማስረጃ ሊሆን አይችልም ልትል ነው። እንደ ልጅ ለምታስባለህ አገኘው። በቃ ፖይንቱን አገኘው። ስለዚህ ዮሐንስ ወንጌል ምዕራፍ 2 ሌላ ጊዜ እንዳጠቅስ ሌላ ጥቅስ እንደ ልጅ ለምታስባለህ እንደ ልጅ አታስብ። አገኘው ፖይንቱን አገኘው። ስለዚህ ዮሐንስ ወንጌል ምዕራፍ 2 ላይ የተጣሉ ሰዎች ሜሎስ ነው ስምህ አቶ ሜሎስ ደርባት ወዳጅ ደርባት። ዮሐንስ ወንጌል ምዕራፍ 2 ላይ የተጣሉ ሰዎች እንደሌሉ አንተ ራስህ አረጋገጥክልኝ። አላልኩም። እርቅ ደግሞ እንዲፈጸም አንተ አልክ አላልኩም። እሺ የተጣሉ ሰዎች አሳየኝ። ዮሐንስ ወንጌል ምዕራፍ 2 ላይ እርቅ የጎደለባቸው የሉም? ወይን አላለቀም? አልቋል። እኔ ስለ ወይን አይደለም ጥያቄ፣ ስለ ወይን አይደለም ጥያቄ። የተጣሉ ሰዎችን አሳየኝ። ዮሐንስ ወንጌል 2 ላይ ቶሎ የተጣሉ ሰዎችን አምጣልኝ። በረከት የጎደለባቸው የሰርጉ ባለቤቶች የተጣሉት አንዱ በረከት የጎደለባቸው ናቸው። ስለ ጉድለት አልጠየቅኩም፣ ስለ ጸብ ነው የጠየቅኩት። የተጣሉ ሰዎች ጉድለት ማለት ጸብ ማለት ሰው አዳም ከአንተ የተነሳ ምድር ባዶ ትሆናለች፣ የተረገመች ትሆናለች ማለት ጸብ አይደለም። ስለ አዳም አይደለም ጥያቄው። መቼ ነው የሚገባችሁ? ዮሐንስ ወንጌል ምዕራፍ 2 ላይ የተጣሉ ሰዎች ነው የያዛችሁት ወይስ ትምህርት ነው የያዛችሁት? ትምህርት ከፈለግ ታች ቁጭ ብለህ ስናስተምር ስማ። እናንተ ናችሁ የምታስተምሩት ወዳጅ። የገባው ኦርቶዶክስን አውቃለሁ አወያ ያለው ብለን የገባው። ስለዚህ እዚህ ስትገባ ደግሞ እንደ መጥመሽ በቃ ወጣ መጥመሽ አድርገህ አስበው እዚህ ስትገባ ማለት ነው። እኛ ጋር በቃ እንደዚህ ሙቀታችሁ ይጨምራል። ትምህርት እኔ ብዙ ጊዜ ብያለሁ። ትምህርት የምትፈልጉ ከሆነ ታች ቁጭ በሉ፣ አትግቡ። ርዕስ አድርገን እናስተምራችኋለን። መማር የምትፈልጉ ሰዎች ግን አይ ወያያለው ዲፌንድ አደርጋለሁ እምነቴን ብላችሁ የምታስቡ ሰዎች ካላችሁ ምንም እንትን አናደርግም። እኛ ግራ ቀኝ አንልም፣ ወጥረን እንይዛለን ማለት ነው። ፖይንቱን ሳንለቅ ስለዚህ ልክ እቺ ጌስት የምትለው አንተ ስትልኩ እሷን ስትነኩ ምን አስቡ መሰላችሁ? ወደ ኤርታሌ እየሄድኩ ነው ብላችሁ አስቡ። እንደዛ ብላችሁ አስቡ። ካልሆነ ግን ታችሁኑና መማር የምትፈልጉ ሰዎች በጣም እናስተምራለን። አሁን ቅድም የነበሩ ኦርቶዶክሶች ነበሩ ጥያቄ ያለን ያሉ ማለት ነው። እነሱን ትምህርት አድርገን ቤካስ ያስተምራቸው ነበር የጌታ እራትን በተመለከተ። ልክ እንደዚህ ጥያቄ ከሆነ ያላችሁ በቃ ጥያቄ ትላላችሁ። አይ ዲፌንድ አደርጋለሁ የምትል ከሆነ ግን ኤርታሌ መቼ ያቃጥላል? ቀጥላኔ ሻዬ ሌላዬ በዚህ አጋጣሚ ግን
ደም ግፊት ያለባቸው ሰዎች መድኃኒታቸውና ውሃቸውን አጠገብ አድርገው እንዲመጡ ንገራቸው። ደማቸው ከፍ ብሎ ድንገትና ሆስፒታል እናገኛቸው። እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን ወይ ደግሞ ሪኩዌስት ይላክልን። ሌላ ሰው ካለ ሌላ ኦርቶዶክሳዊ ካለ በደስታ ነው የምንቀበል። ሌላ ኦርቶዶክሳዊ ሰው በማርያም ይታረቃል ብሎ የሚያምን ሰው ካለ በማርያምማ እንታረቃለን የምትሉ ሰዎች ካላችሁ መግባት ትችላላችሁ። በደስታ ነው የምንቀበላችሁ። ደግሞ አላችሁ ከስር ቁጭ ብላችሁ እየሰማችሁ ነው ያላችሁ። ስለ መዳን ጉዳይ በዘው ጥያቄ ያለው ኦርቶዶክሳዊ መግባት ይችላል፣ መጠየቅ ትችላላችሁ። የእውነቴን ነው የምልህ። ቅድም ላይ ያለንበት በቃ ጥያቄ አለኝ የሚል ሰው ካለ መግባት ይችላል። ግን ስትገቡ ጥያቄ ከሆነ ጥያቄ ነው የሚሆነው። ኦኬ መሞገት ከጀመራችሁ ግን ትጠየቃላችሁ። ሁለቱም የሚለያዩ ጉዳዮች ናቸው። ግን በቃ የእውነት ጥያቄ ኖሮባችሁ ነፍሳችሁ በጥያቄ ውስጥ የተሞላች ሰዎች ካላችሁ በደስታ እንቀበላችኋለን፣ መወያየት እንችላለን። እሺ ሰላም ወንድም አለም ጤና ይስጥልኝ። ዳንጋ ነው የሚለው። ሰላም ሰላም ዳንጋ ሚዩት ነው ራጅ ማችሁ እንዴት ናችሁ? እግዚአብሔር ይባረክ። ሁሉ ሰላም። ሚዩት ላርክ። አይ በፍጹም ከየት ቤተ እምነት አለናል። ከየት ቤተ እምነት ነህ? ድምጻችሁ ግን ትንሽ ያሰማ። ከየት ቤተ እምነት ነህ ብራዘር? እኔ አማኝ ነኝ። እሺ እያዳመጥኩ ነው። እኔ አማኝ ነኝ። እሺ ተባረክ፣ ጸጋ ይብዛል። እሺ ኢቫ ሰላም። እሺ ጆጆ ይሄው እድል ልስጥህና የቤተ ክርስቲያን ካህናቶች እንዲገቡ ጥሪ አድርግላቸው። የምሬን ነው። በቃ የቤተ ክርስቲያን ካህን የምትለው ያንን የቤተ ክርስቲያን ካህን እንዲገባ እድል እንስጥህና በአንተ አፍ እስቲ ኑ ግቡ በላቸው። ጥሪ አድርግላቸው ካላችሁ፣ በተለይ ካህናት፣ ዲያቆናት፣ ቤተ ክርስቲያኒቷን የምታውቁ መምህራን ካላችሁ ብትገቡ ደስ ይለናል። እውነት ለመናገር በደስታ ማለት ነው። በደስታ መግባት ትችላላችሁ። በቃ አላችሁ እኮ ቁጭ ብላችሁ ትሰማላችሁ፣ ታደምጣላችሁ አይደል? መግባት መብታችሁ ነው። እሺ ጥሩ። አንዱንም እኮ ነው ያጣነው። አሁን አንዱንም ነው ያጣነው። የተቸገርነው አንዱም የለም። ይበቃችኋል ያልከው አንዱም የለም። እስካሁን ድረስ እየገቡ ነው ያሉትና ፕሊዝ ካላችሁ ግን ያው ምልክት ስጡን፣ እናስገባችኋለን። በደስታ ገብታችሁ እንድትወያዩ ነው የምንፈልገው። ኢቨን ጥያቄ የሚኖርባችሁ ከመዳን አንጻር ጥያቄ ያለባችሁ ወንድምቶች ካላችሁ ፕሊዝ መግባት ትችላላችሁ። የእውነት ማለት ነው። ከመዳን አንጻር ጥያቄ አለብኝ መጠየቅ ፈልጋለሁ፣ የወንጌል አማኞች በዚህ ነገር ላይ ከመዳን አንጻር ስህተት ናችሁ ብላችሁ የምታምኑት እምነታችሁ ስለ ጥምቀት ሊሆን ይችላል፣ ስለ ጌታ እራት ሊሆን ይችላል፣ ስለ ስራ፣ ስለ እምነት ሊሆን ይችላል እና ጥያቄ ይፈጥርብኛል የምትሉ ኦርቶዶክሳውያን ትክክል አይደላችሁም ብላችሁ የምታስቡ ኦርቶዶክሳውያን ካላችሁ ያው በቃ በደስታ ለእናንተ እድል እንሰጣለን። ገብታችሁ እንደዚህ አይነት ጥያቄዎችን ገብታችሁ ማጨናነቅ ትችላላችሁ ማለት ነው። እድል እንሰጣችኋል። ተባረኩ። እሺ ሌሎቻችን ሼር እናርገው፣ ሪፍሬሽ እናርገው እንደ አዲስ ተባረኩልኝ። ሼሩን እንደ አዲስ ሪፖስቱን እንደ አዲስ እናርገው። ተባረኩ። ቴንክ ዩ ጋይስ።
ሪፖስቱን እንደ አዲስ ሼሩን እንደ አዲስ ሪፍሬሽ እናድርገው እስቲ። ጸጋ ይብዛላችሁ። እሺ ሰላም ባሮ ከየት ቤተ እምነት ይሆን? ባሮ ሰላም እንዴት ነህ? እግዚአብሔር ይመስገን። ቤተ እምነት አይ እኔ ከጴንጤ ነኝ፣ አማኝ ነኝ። እሺ እሺ፣ ጥያቄ አለ ወይስ? አይ ትናንት ኤርሚ ሲያወራ ሰምቼ ነበረና መካነ ኢየሱስ ነኝ እና እንትን በጥምቀት ጉዳይና የልጅ ጥምቀትና መሰዋ ላይ ጥያቄ ነበረኝ። እሺ የቤተ ክርስቲያን አገልጋዮችን ብጠይቃቸው አይሻልም? እሺ ጠይቃለሁ፣ ችግር የለውም። እሺ የተሻለ የሚሆነው እሱ ነው። በአካል ሲሆን ያ ይህ ችግር የለውም። አመሰግናለሁ። እሺ 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 ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እሺ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ቴንክ ዩ። ሪፖስት እናድርገው ድጋሚ እንደ አዲስ ሪፍሬሽ እና ጸጋ ይብዛላችሁ። እንደ አዲስ ሪፍሬሽ ሼር እናድርገው፣ ሪፖስት እናድርገው። ያው ቲክቶክ እንደዚህ አይነት እንቅስቃሴዎች ሲቆሙ አብሮ ይቆማልና ያሉት ሰዎችን ብቻ ኪፕ ያደርጋል። እንደዛ እንዳይሆን የምትችሉ ሰዎች ሪፖስት አድርጉት፣ ሼር ይደረግ፣ ኮፒ ሊንክ ይደረግ። ጸጋ ይብዛላችሁ። ተባረኩልኝ። ቴንክ ዩ ያደረጋችሁ ሰዎች ተባረኩ። ያላረጋችሁ ሰዎች ግን አድርጉት እስቲ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ርዕሱ በጣም ወሳኝ ነው። በተለይ የተነሳው ሀሳብ ካያችሁት የማርያምን አስታራቂነት የሚያስረዳ መጽሐፍ ቅዱሳዊ የሆነ ማስረጃ በእግዚአብሔር ቃል ላይ አለ ወይ ነው እያልን ያለ ነው። ምናልባት ቅድም የተነሳው ሀሳብ ትንሽ ብናወራበት ጥሩ ነው ይመስለኛል። አዲስ ለገቡ ሰዎች ምናልባት ላይ ማርያም እንኳን ሰው ቀርቶ መልአክ እንደምታስታርቅ የሆነ ማስረጃ አቅርበ እያወራህን ነበርና ሰምታችኋል ወገኖች? አዲስ የገባችሁ ማርያም እንኳን ሰው አይደለም መልአክንም ታስታርቃለች። እሱ ላይ እናወራበት። አዎ እናንተ የሰው ነው የሚገርማችሁ። እሷ ከሰው አልፋለች። መልአክ ራሱ ይታረቃል በእሷ። ይሄ ማስረጃችን። ኦርቶዶክስ ሲጠፋ አንተ ኦርቶዶክስ ሆንክ ነኝ። ምን እናድርግ? እውነት ነው። ምናልባት አዲስ የገባችሁ ሰዎች ካላችሁ ማርያም ታስታርቃለች ሲባል ሰውና እግዚአብሔርን ብቻ ሳይሆን መላክና እግዚአብሔርን ጭምር ታስታርቃለች። ያው ከዚህ በፊት ክርስቶስ ሳምራ ሰይጣንና እግዚአብሔርን ለማስታረቅ ሞክራ አልተሳካላትም። እሱን ሮል ለማርያም ቢሰጧት የሚሳካ ይመስለኛል በመጽሐፍቶቻቸው ማለት ነው። ምክንያቱም የተቀጣን መልአክ የእግዚአብሔርን ትእዛዝን አልታዘዝም ብሎ አሻፈረኝ ያለን መልአክ ማርያም ማስታረቃለች ይሉናል። በኦርቶዶክስ ትምህርት አሁንም የሚወድቁ መላእክቶች አሉ። እኛ ያው መጽሐፍ ቅዱሳችን እንደሚያስተምረን በቃ ዲያብሎስና ሰራዊቱ አንዴ ወድቋል፣ የጸኑት ደግሞ ጸንተዋል፣ አለቀ። ይሄ ነው
መጽሐፎቻችን የሚያስተምረን። የጸሎት መላእክቶች ድጋሚ ተሳስቶ የመውደቅ እድል የላቸው። በኦርቶዶክስ አስተምሮ ግን እንደዚህ አይነት እድል እንዳለ የሚጠቁሙ የሚያሳዩ ትምህርቶች አሏት። እንግዲህ ትምህርቷ የምናገኘው ቅዳሴ ማርያም ላይ ነው። እንግዲህ ገድል ድርሳን ብሎ ወደኋላ እንዳይሉ ቅዳሴያቸው ላይ ያለ ሐሳብ ቅዳሴ ማርያም ትርጓሜው ላይ ቀውስጦስ የሚባል አንድ መልአክ እግዚአብሔር ያዘዋል። የሚያዘው ምንድነው? ያው በቅዳሴ ሰዓት ላይ ሕፃናት እንዲሯሯጡ አይፈቀድም። ምክንያቱም መላእክቶች ይነጠፋሉ፣ እንደ ሻሽ ይነጠፋሉ ተብሎ ስለሚታመን ማለት ነው። ስለዚህ እነዚህን ሕፃናት እንዲገል እግዚአብሔር መልአኮችን ይሰዳል። ቀውስጦስ የተባለው መልአክ ግን እምቢ ይላል ማለት ነው። አንዱን ሕፃን ልጅ ሳይ በጣም ቆንጅዬ ነው፣ መልከ መልካም ነው፣ ዳኒን የሚመስል ይመስለኛል። ሲያው አሳዘነው ማለት ነው። አሳዘነውና ይሄንን እንኳን እኔ አይደለም የፈጠረው ይግደለው እንጂ እኔ እዚህ ሕፃን ልጅ ላይ ሰይፌን አልመዝም ይላል ማለት ነው። እንግዲህ አስቡት፣ ከእግዚአብሔር የበለጠ ማን ራራ ማለት ነው? መልአኩ ራራ ማለት ነው ለዚህ ሕፃን ልጅ። ራሱ እግዚአብሔር ነው የፈጠረው፣ ራሱ እግዚአብሔር ይግደለው ይላል። ምን እንዴት ላንብብላችሁ። በቅዳሴ ጊዜ ወዲያና ወዲህ እየተመላለሱ አውከው ነበር። ቀውስጦስ መልከ መልካም ሕፃን አገኘ። ከዛ በኋላ ምን ይላል? ይህንንስ የፈጠረው ይግደለው ብሎ ትቶታል። የቀሩት መላእክት የተላኩበትን ፈጽሞ ሲያርጉ ይላል። የተላኩበትን ፈጽሞ ማለት ነው ገድለው ሲያመለሱ ማለት ነው። እሱ ኃይል ተነስቶት ቀረ። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። አያችሁ፣ መብረር አቃተው ማለት ነው። ክንፎቹ አልሰራሉት። በዚህ ጊዜ ከደጀ ብርሃን ወደቀ። ዲያቆን ለተልኮ ከፍቶ ቢገባ ከዚያ ወድቆ አገኘው። እሺ ሚዩት አድርጉ የምትገቡት። ወድቆ አገኘ። አንድ ዲያቆን ያው ለተልኮ ከፍቶ ቢገባ ከዚያ ወድቆ አገኘው። አንተ ከምድር ነህ ወይንስ ከሰማይ ብሎ ይጠይቋል። መልአኩም እንደዚህ ይለዋል፣ ግብሬ ምድራዊ አድርጎኝ ነው እንጂ ተፈጥሮዬ ሰማያዊ ነው አለው። አሁንስ ሄደህ ለአባ ሳሙኤል ንገርልኝ አለው። ሂዶ ነገረው። እሱም መጥቶ ህዝቡን ሰብስቦ 41 እግዚኦታ 41 በእንተ ማርያም አድርሶ ሄዶ በስለ ማርያም ተማጸን፣ በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘ ተነሳ፣ በስመ እግዚአብሔር ፈጣሪ ከብለው አለችው። በስመ እግዚአብሔር ፈጣሪ ከብለው አለችው። ሂዶ በቀኝ እጁ ቀኝ ክንፉን በግራ እጁ ደግሞ ግራ ክንፉን ይዞ በስመ እግዚአብሔር በፈጠረ ተነስ ይለዋል። መልአኩም ይነሳል ማለት ነው። ከዚህ የተነሳ መልአክንና እግዚአብሔርን ምን አደረገች ማለት አስታረቀች። ስለዚህ ማርያም አይደለም ሰውና እግዚአብሔርን የወደቀ መልአክን ወይም ደግሞ የተቀጣን መልአክን የማስታረቅ አቅም አላት ማለት ነው። ማርያም በኦርቶዶክስ ቤተክርስቲያን አስተምሮ ቅዳሴ ማርያም ይህንን ሐሳብ ይናገራል። ስለዚህ በጣም የኦርቶዶክስ አስተምሮ ይህ መጽሐፍ ቅዱሳዊ ነው ብለን ከምንጠቅሳቸው በጣም በርካታ ነጥቦች መካከል አንደኛው ይህን ይመስላል ማለት ነው። ይህንን ዲፌንድ የሚያደርግ ይኖር ይሆን? ልክ ነው ብሎ ምናገኝ አይመስለኝም። ምናልባት አሁን የገባ ወዳጅ ኦርቶዶክስ ኮክ ሐሳቡን ልንሰማው እንችላለን። ላኪ ቦይ ላኪ ቦይ ይሰማል? በጌታ ነው መሰለኝ። መዝሙር ነው የምንሰማው ከጀርባ። እሺ፣ ስለ ቀውስጦስ ምን ትላላችሁ ወገኖች?
ሀሳብ ካላችሁ እንግዲህ መጨመር ትችላላችሁ። እሺ ያው እንግዲህ ቤተክርስቲያኒቷ ማርያምን እንኳን ሰው አይደለም ማርያም መልአክ ታስታርቃለች። ግን እግዚአብሔር እንደዚህ ቁጡ ሆነ ምን ነው? ከመላእክቶች ይልቅ እግዚአብሔር ቁጡ ሆነ አይደል? ቅዳሴው ሲረበሽ ነው። ያው ሲሯሯጡ በቅዳሴው ማለት ነው። በቅዳሴ ሰዓት ላይ መንቀሳቀስ አይፈቀድም። ይገርም። እግዚአብሔር ግደሉ አለ፣ ፍጁ አለ። መልአኩ ደግሞ አዘነ። ከዛ ቤት እግዚአብሔር ነው ጨካኝ ነው። ማርያም አዛኝ ነች። አሁን ደግሞ መላእክቶቹም አዛኝ እንደሆኑ እያየን ነው። እግዚአብሔር ብቻ ጨካኝ። አንድ ቴክስት አንብቤላችኋለሁ እንዴ? አንዱ ግራ የገባው በጣም መጽሐፉ ነው፣ በጣም መጽሐፍ ነው እና እስኪ ላንብብላችሁ። እንደዚህ ይላል ኢየሱስ ምን ያህል እንደወደደን ከምናውቅበት አንዱ መንገድ እጅግ በጣም ኃያል የሆነ ትሁት ዲያብሎስን ረግጦ የጣለ ስሙ ማን እንደ እግዚአብሔር የሆነ የመላእክት አለቃ ቅዱስ ሚካኤልን ሲሰጠን ነው ይላል። በጣም በቃ ኢየሱስ ሚካኤልን ስለሰጠን ነው። በጣም በቃ የኢየሱስን ፍቅር የተረዳ ነው ይላል። የኢየሱስን ፍቅር የተረዳ ነው ሚካኤልን ኢየሱስ ስለሰጠን ነው። የመላእክት አለቃን ሚካኤልን ኢየሱስ ምን አድርጎናል? ሰጥቶናል። ይሄ ሰው ነው እንግዲህ የወንጌል አማኞች ከ10 ዓመት በኋላ ይጠፋሉ ብሎ የሚያወራው ማለት ነው። በዚህ መረዳቱ ማለት ነው፣ በዚህ ዕውቀቱ ማለት ነው። የምር ተመስጦ ነው እንግዲህ ማለት በጣም ልቡ ተነክቶ ነው ያወራውና የጌታ ፍቅር መልአክ ሚካኤልን ስለሰጠው በቃ የጌታ ፍቅር በጣም ገብቶኛል እያለ ነው ያለውና ቤተክርስቲያኒቷ እውነት ድጋሚ ኢየሱስ ያስፈልጋታል። የምሬ ነው፣ ኢየሱስ ያስፈልጋታል። ጌታ ያስፈልጋታል። አገልጋዮቿ ስለ ኢየሱስ ያውቃሉ እንጂ ኢየሱስን ፐርሰናሊ አያውቁትም። ምክንያቱም አሁን ኢየሱስን ፐርሰናሊ ያወቀው ሰው ኢየሱስ ሚካኤልን ሰጥቶኛል፣ በቃ ስለወደደኝ ኢየሱስ ለኔ ሚካኤልን ሰጥቶኛል አይልም። አገም በአዲስ ኪዳን እኮ ጌታ እኮ የተወልን እኮ መንፈሱን ነው የሰጠን እኮ መንፈሱን። እኔ በየትኛው ኪዳን ውስጥ ራሱ እንዳሉ ግራ ነው የሚገባኝ። የትኛው ኪዳን ውስጥ ናት ቤተክርስቲያን ያለችው? ብሉይ ናት ስትል ቶታሊ ብሉይ ውስጥም አታገኛቸው። አይ በቃ አክሞ ላቸዋል። አዲስ ኪዳን ውስጥም ጭራሽ የሉም እኚህ ሰዎች። እና
በጣም ነው የሚገርም። ያው ተቋርጫለሁ መሰለኝ። እኔ ጋር እኮ መስሎኝ ነበር ኔትወርክ። ተመለስኩ። እሺ። እና ሪል ነው በቃ ቤተክርስቲያኒቷ የእውነት ምን ያስፈልጋታል? ሪቫይቫል ያስፈልጋታል፣ መታደስ ያስፈልጋታል። ዳግም የወንጌል እውነት በቤተክርስቲያኒቷ ውስጥ በአገልጋዮቹ ልብ ውስጥ በአማኙ ልብ ውስጥ ኢየሱስ መሰበክ አለበት። ሁሌ ነው የምናወራው ኢየሱስ ክርስቶስ እዛ ቤት ውስጥ ከማድመቂያነት ባለፈ በሰው ህይወት በሰው ልብ ውስጥ ሊኖር የሚገባውን ስፍራ አልያዘም። ይሄ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ርቋል የሌለ ጌታ፣ ያንን የህይወት ምልልስ ነው የምንመለከተው። በከንፈሩ ቀድሳለሁ፣ ጌታን አከብራለሁ ምናምን የሚል ትውልድ አለ። ግን ነው ልቡ ግን ከኢየሱስ ርቋል፣ ከጌታ ርቋል። የለም። እሺ ሰላም ቅዱስ ገብተሃል። ቅዱስ እየሰማን አንተ ጋር የሆነ የሚሰማ ድምፅ አለ። እሺ ስትችል ግባት መልስ እና ይሄ ኢየሱስ በእውነት በሰው ልብ ውስጥ በአገልጋይ ልብ ውስጥ በቤተ ክርስቲያኒቷ ልብ ውስጥ አለ ወይ? የእውነት ያለ ይመስላችኋል? ከከንፈር ባለፈ ከአንደበት ባለፈ በእውነት በሰው ልብ ውስጥ ኢየሱስ አለ? አገልጋዮች አላችሁ አይደል? እውነት ኢየሱስ አለ? በልባችሁ ውስጥ የከበረ ኢየሱስ አለ? አዳኝ የሆነ ኢየሱስ፣ ታዳጊ የሆነ ኢየሱስ፣ ህይወት የሚሰጥ ኢየሱስ፣ የሚያሳርፍ ኢየሱስ የእውነት አለ ወይ? አለ እንደዚህ አይነት ኢየሱስ? ስለራሳችሁ መልሱት። ይሄ ኢየሱስ እኮ የለም። እውነት ለነፍሳችሁ ጥያቄ ኢየሱስ መልስ ሆኖላችኋል? ለነፍሳችሁ ጥያቄ ኢየሱስ መልስ ሆኖላችኋል? ዛሬ ብትሞቱ የት እንደምትገቡ በክርስቶስ ኢየሱስ ላይ ያላችሁ እምነት መልሶላችኋል? የምረክራሙ ለኛ ተውት። ለወንጌል አማኞች መልስ ለመስጠት አትታገሉ። እሱንማ ብዙ ዘመን እኮ አደረጋችሁት። ብዙ ዘመን ያደረጋችሁት። ዛሬም ድረስ ቤተክርስቲያኒቷ እኮ ለመናፍቃን መልስ በእያለች ቢዚ ሆናለች። እስቲ እንደው የኛን ጉዳይ ፖዝ አድርጉትና እስቲ ለራሳችሁ መልሱት። ከማያምን ሰው የተለየ ተስፋ ኢየሱስ ክርስቶስን በማመን አላችሁ ወይ? አይ እስቲ ከተመለሰና እስቲ ልባና ጠይቀን። እሺ ሰላም የበላ ማያ ሰላም ብያለሁ ወንድሞች። እሺ እግዚአብሔር ይመስገን። ከየት ቤተ እምነት? ብዙ አታውቃትማ ቤተክርስቲያኒቷ። እግዚአብሔር ይመስገን። ቴክኖሎጂ ጥሩ ስለሆነ ከ2 ዓመት በላይ ተከታትዬ ነው ወደ እሱ የገባሁት።
በተለያየ አይነት መንገድ ትምህርቱንም እየተማርኩ ነው። በደንብ ታውቃታለህ ማለት ነው ቤተክርስቲያኒቷ? አይ እንኳን እኔ አላውቃትም፣ ምን በሙሉ አላውቃትም። ግን አንድ ነገር አለ፣ እረፍት ሰጥቶኛል፣ ሰላም አግኝቻለሁ። ሰላም ማለት ነው ሰላም ነው እስከማውቃት ድረስ። እረፍት ያገኘህበትን ትምህርት ሲንመዝነው ደስ ይለናል። እሺ እረፍት ያገኘሁበት ልናየው ነው። ስሜት ያጡ አልሆነም። እሺ ወንድምነት አለ ጤንሻ? እሺ ሜላየሽ ተቀበለው እስቲ። እሺ የቲክቶክ እኮ ኦርቶዶክስ ነው ወዳጃችን። አይኖ ባለፈው የትኛውን መጽሐፍ ነው ስናነሳ እኮ ጥሎ መጣ አይደል እንዴ? የበላም ስም ሜሎሲ የቲክቶክ እና የሪያሊቲዋ ኦርቶዶክስ የሚባል ነው ያላቅ። እኔ የማውቀው ምንድነው ትክክለኛው የኦርቶዶክስ አስተምሮ ምንድነው የሚለውን ነገር የተማርኩት አለ። ከዛ በተጨማሪም በዩቲዩብም በቲክቶክም በምንም እግዚአብሔር ይመስገን በአጋጣሚ በተገኘው ቴክኖሎጂ ሁሉ እውነተኛውን የኦርቶዶክስ አስተምሮ የሚባሉትን ነገሮች እየሰማው ነው። እሱን እኮ ነው የሚያልኩት። ቴክኖሎጂ ላይ ነው የኦርቶዶክስን አስተምሮ የሰማው። ለዛ ነው አይ በአካልም የሚያስተምሩኝ አሉ። እነ ዲያቆን ዮሐንስ አሉ። በአካልም እየተማርኩ ነው። ለውጥ የለውም። የቲክቶክ ላይ ያሉ ናቸው። እሺ ለምሳሌ አባ ጊዮርጊስ ዘጋስጫን ታውቃቸዋለህ? ሜሊ አንድ ነገር ይቅርታ እንደምየው እኔ ድሮ ማውቀው አንድ ነገር ነበር። ምንድን ነበር መሰለ? ጴንጤ እውነተኛ መጽሐፍ ቅዱስን አንባቢ፣ ሁሉን ነገር ከመጽሐፍ ቅዱስ መሰረት ውጭ የማይነቃነቅ መጽሐፍ ቅዱስን ተከታይ ጴንጤ። ኦርቶዶክስ ደግሞ ምንም ነገር ስትባል ከመጽሐፍ ቅዱስ መመለስ ስለማትችል ገድል ጎታች፣ ገድል እያለች የምትሮጥ ይባል ነበር ድሮ። እንደዛ ነው። አሁን እኮ ዘመኑ ተገለበጠና ኦርቶዶክስ እያለ ያለው ከመጽሐፍ ቅዱስ ብቻ እናውራ። ገድል እየጎተተ ያለው ደግሞ ማን ነው? ጴንጤ። ከእናንተ ጋር ስለምናወራ ነው እንጂ እኛ እኮ ህብረት በምናደርግበት ቦታ እኔና ዳኒ ኤርሚ ምናምን ስንገናኝ እኮ ስለ ገድል አናወራም፣ ስለ መጽሐፍ ቅዱስ ነው የምናወራው። ከእናንተ ጋር ግን ስንገባ ገድላቱን እንጠቅሳለን። ምክንያቱም የእናንተ መጽሐፍ ስለሆነ ማለት ነው፣ የኛ መጽሐፍ ስላልሆነ። ለዛ ነው አሁን እናንተ ባትገቡ ቲክቶክ ላይ አሁን ለምሳሌ ከመጽሐፍ ቅዱስ ቆዳጅ ጠየቀኝ አይደል? ቆይ ልመልስልህ። ሌላም ሰው እንዲገቡ ማለት ነው። አሁን ለምሳሌ ቋሚ በየጊዜው የምናስተምረው ትምህርት አለ፣ በየሳምንቱ እዛ ላይ ስናስተምር ገድል ታምርና ትዝም አይለንም። እውነት ለመናገር እኛ ቲክቶኩን ስንዘጋው እነዚህ መጽሐፎችን አናስታውሳቸው፣ መጽሐፍ ቅዱስን ነው የምናስተምረው። እናንተ ደግሞ ያለው ልዩነት ልንገር። እናንተ ደግሞ ቲክቶክ ላይ ስትመጡ እነዚህ መጽሐፎች መስማት አትፈልጉም። ልክ ቲክቶኩ ሲዘጋ ነው ደግሞ የእናንተ ገድልና ታምራት የሚቀጥሉት ማለት ነው። ኦርቶዶክስ ስትሄድ እነዚህ መጽሐፎች ነው የምትሰማው፣ ምንም ጥያቄ የለውም። ገድላቶችን የሚያሸክሙ ብዙ አብያተ ክርስቲያናት አሉ። ከፈለግ በቪዲዮ አሳያለሁ ገድላትን የሚያሸክሙ። ስለዚህ ከእናንተ ጋር ስናወራ ገድላትን ስለምታምኑ ታምራትን ስለምታምኑ ከገድላት አንጻር እንዴት ነው እምነታችሁ የተቃኘው የሚለውን ነገር ለማወቅ ነው እሱን ምን ጠቅሰው ማለት ነው። ስለዚህ እንደ ኦርቶዶክስ ነው ማወራ፣ እንደ ግለሰብ ሳይሆን እንደ ኦርቶዶክስ ስለሆነ ማወራ። እንደ ኦርቶዶክስ ደግሞ ሳወራ ኦርቶዶክስ መጽሐፍ ቅዱስ ብቻ አትልም፣ አዋልድ መጽሐፍትን ትቀበላለች። ስለዚህ ከነዛ ውስጥ መካከል አንደኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያዊ ቄርሎስ ተብሎ የሚታወቁት ማን ናቸው? አባ ጊዮርጊስ ዘጋስጫ ናቸው። ስለዚህ አባ ጊዮርጊስ ዘጋስጫ በማርያም ጉዳይ ላይ ያስተማሩትን ትምህርት እንነጋገራለን ማለት ነው። እሺ እሱ ላይ አንድ ነገር እኔ ደግሞ ልናገር። እኔም ማውቃት ኦርቶዶክስ እውነተኛዋ መሬት ላይ ያለችው ኦርቶዶክስ መጽሐፍ ቅዱስ
መሰረቷ የበላይ ገዥዋ መጽሐፍ ቅዱስ እንደሆነ ሌሎች ገድላቶች የመጽሐፍ ቅዱስ ጥቅል ዜና ስለሆነ እንደ ማብራሪያ ትጠቀማለች እንጂ የክርክር የመነጋገሪያ የምናምን እንትን አይደለም። ከነሱ የምንባረክበት የነሱን ገድል ሰምተን እንትን የምንልበት ነው እንጂ አንተ እንደምትለው ከመጽሐፍ ቅዱስ በላይ ሆነው አይደለም። አንድ ሰው ሁለተኛ ከመጽሐፍ ቅዱስ በላይ ናቸው ኦርቶዶክስ ትላለች አላልኩኝም። እንደዛ አልኩኝ ያልኩት ከመጽሐፍ ቅዱስ ሰውና እግዚአብሔር እንዳስታረቀች ሉቃስ ወንጌል ላይ ያሳየኝ። ነፃ ፍቃድ ታምናለህ አይደል? በሰው ነፃ ፍቃድ ወዳጄ ሰውና እግዚአብሔር ማስታረቋን ነው የጠየቁት። ስለ ነፃ ፍቃድ ክርስቶስን እሺ ብላ ወለደችልህ። ክርስቶስ አላስታረቀህም እንዴ? ክርስቶስ ማስታርቆኛል። ጥያቄው ስለ ማርያም ነው እኮ። እሱን የወለደችልህ በነፃ ፍቃዷ አሜን ብላ የመልአኩን ትእዛዝ ተቀበለችልህ። ጥያቄው ወልዳለች ወይስ አልወለደችም አይደለም። ማርያም ሰውና እግዚአብሔርን አስታርቃለች ወይ ነው። ስለዚህ እሱን አሳየን። አስታራቂህን እሺ ብላ በነፃ ፍቃዷ ተቀብላ ወደ ዓለም አመጣችልህ። አስታራቂን ኢየሱስን ማውቀዋለሁ። ያንተን አስታራቂ ማርያምን ያላወቅናት እሷን አሳየን። እሱን ያመጣችልህ እሷ ናት በነፃ ፍቃዷ እሺ ብላ። አሳየኝ አስታራቂ ስለመሆኗ። አስታራቂህን አመጣችልህ አልኩህ። እኔ ማንን አመጣች አልጠየቅኩም። አስታራቂ ነች ብለኸኛል። ለሱ ማስረጃ አሳየኝ። ምን ነው ገድላት አልፈለግም መጽሐፍ ቅዱስ አልከኝ። ይሄው መጽሐፉን እስቲ ያሳየን። ይሄው በመጽሐፍ ቅዱስማ ነገርኩህ እኮ አስታራቂ አለ። አስታራቂያችንን ወደ ወለደችልን ከስጋ አስታራቂያችን እኮ ክርስቶስ። አስታራቂያችን ኢየሱስ ነው፣ ማርያም አይደለችም። አስታራቂያችን ኢየሱስ ነው እንጂ ማርያም አይደለችም። እሱን ግን በነፃ ፍቃዱ አምጥታ ከስጋዋ ስጋ ሰጥታ ከደሟ ደም ይሄንን ሳታውቅም ወዳጄ 2 ዓመት ተማርኩ ነው ያልከው? 2 ወር ነው ያልኩ። በሁለት ወር ነው ኦርቶዶክስ ከሆንክ ነው 2 ወር አይደል? ስንት ጊዜ ተምረህ ነው? አልተማርኩም። ከተለያየ 2 ወር ነው። በ2 ወር ውስጥ እንግዲህ ትንሽ እያወቅሁ ያለሁት ወዳጄ እሱ ነው ያጎዳ። ለማንኛውም ልትጎትት ነው አሁንም ይሄንን መጽሐፍ ወዳጄ። አንተ አሁን የያዝከው መጽሐፍ ትክክል ነው አይደለም? መጀመሪያ እኮ አንተ በማታምንበት እኛ በምናምንበት እንዴት ብለን እናውራ? ስለ መጽሐፍ ቅዱስ አይደል እያወራኸኝ ያለው? ታዲያ መጽሐፍ ቅዱስ ላይ አሳየኝ አልኩ። ማርያም አስታራቂ የሚለውን አሳየኝ። አስታራቂን ስለወለደችልኝ አስታረቀችኝ። አሳየኝ እሱን። አስታራቂን ስለወለደች አስታረቀችኝ የሚለውን አሳየኝ። መውለዷን ትክዳለህ? ወለደች አልወለደችም አይደለም ጥያቄው። ወልዷለች፣ አዎ። ግን እሷ አስታራቂ ትባላለች ወይ? ስለወለደች ትባላለች? በመሰረቱ አንድ ነገር አለ። ከአብ ጋር የሚያስታርቅህ ብቸኛ መካከለኛ ክርስቶስ ነው። ማርያም አታስታርቅም? ከአብ ጋር ቀጥታ የሚያስታርቅህ አስታራቂ ክርስቶስ ነው። ይህንን መጀመሪያ ያውቅ። እሱን ማናቃለን እኛ እናንተ ይህንን እኮ አሁን እኮ ሲባልብህ እኮ ይሄ ኦርቶዶክስ ውስጥም ሲባል አሁን ምን ሆነብህ መሰለህ? አንተ ድሮ የምታውቃት ኦርቶዶክስና ምናልባት አሁን ያለችው ኦርቶዶክስ ተለያየችብህ መሰለህ። ድሮ አታውቅም ነበር። እዛ ውስጥ ወደ ሌላ ቦታ ሂድ። አየው አስታራቂ ከአብ ጋር ከሆነ የክርስቶስ ነው አልኩ። ስለ ማርያም ነው የጠየቅኩ። ማርያም ከማን ጋር ነው የምታስታርቅ? ከልጇ ጋር። እሱን አሳየኝ። ማርያም ከልጇ ጋር ታስታርቃለች የሚለው ማርያም ከልጇ ጋር እንደምታስታርቅ? ማርያም ከልጇ ጋር ነው እንጂ ከአብ ጋር ታስታርቅም። ከልጇ ጋር ታስታርቃለች። ልጇም አምላክ ነው። እሺ ከአብ ጋር ታስታርቃለች? ከአብ ጋር ታስታርቃለች? ከልጇ ጋር ነው የምታስታርቅ። ከአብ ጋር ታስታርቃለች ወይ? ከልጇ ጋር እሱማ ነገርከኝ። ከአብ ጋር ታስታርቃለች ወይ? ቀጥታ ከአብ ጋር የሚል ትምህርት የለም። እሺ ከመንፈስ ቅዱስ ጋርስ? ከልጇ ጋር ተባልክ እኮ አትሰማም? ስለዚህ ትሪኒቲ የሚባል ነገር አታውቅም ማለት ነው።
ትሪኒቲ አንድ ናቸው። በሌላ ነገር ለምንድን ነው ከአብ ጋር የማታስታርቀው? ለምንድን ነው አብ ያልተሰቀለው ልበልህ እንዴ? እንደዛ ከመጣ ለሱማ መልስ አለኝ ወዳጅ። እናንተ ናችሁ እስኪ ንገረኝ። አብ ተሰቅሏል? እሱ አይደለም ጥያቄው። ምንድን ነው ታዲያ ትሪኒቲ ሲደርስ እንመጣለን። እሺ አሁን አሳየኝ። በቃ ችግር ሲጀመር እንደዚህ ብላ ኦርቶዶክስም አታስተምርም። ከልጇ ጋር ታስታርቃለች። አብ ጋር ታስታርቅም ብላ ኦርቶዶክስ አታስተምርም ወዳጅ። እስኪ ጸሎቱን ንገረኝ። አባታችሁ ብለህ መጨረሻ ላይ ወዳጅ ከልጇ ጋር ነው የምታስታርቀው ደግሞ ካልከኝ ከመጽሐፍ ቅዱስ አሳየኝ። ከልጇ ጋር ነው ንገረኝ እስኪ። እመቤታችን ቅድስት ድንግል ማርያም ሆይ እያልክ ስትደግሞ የነበረ ስለሆነ ንገረኝ። ከማን ጋር አስታርቀኝ ነው የሚለው? ከዛ ነፃ አውጥቶኛል ጌታ። አሁንም አልደግሞ። አሁን አሳየኝ ከልጇ ጋር እንደምታስታርቅ። ከልጅሽ ከወዳጅሽ ነው የሚለው። ከመጽሐፍ ቅዱስ አሳየኝ ወዳጅ እባክህ። ቅድም እኮ ተናገርከው አይደል? መጽሐፍ ቅዱስ ጥቅል ዜና ነው፣ ማብራሪያ ይፈልጋል። በማብራሪያ ደረጃ እናንተ የማትቀበሏቸው ኦርቶዶክስ ሃይማኖት ደግሞ የምትከተላቸው አርሊ ፋዘርስ አስተምሮቶችን እንቀበላለን። አልወጣሁም እኮ መጀመሪያም እኮ አይሆንም አላልኩም እንዴ? ቅድም ከመጽሐፍ ቅዱስ ውጭ ልጠቅስ ስል አልፈልግም አልከኝ። ከመጽሐፍ ቅዱስ አንተ ጋር ግን በእነዚያ መጽሐፎች አንተ ስለማታምንባቸው አልወያይም ነው ያልኩት። ዳን እየገባህ ነው። ከኔ ጋር አይወያይም። ከዛ ደግሞ በሌሎች አምናለሁ ይለኛል። እሺ ከመጽሐፍ ቅዱስ አሳየኝ ስለው ደግሞ መጽሐፍ ቅዱስ ላይ የለም ሌሎቹ መጽሐፍት ላይ ነው ያለው ይለኛል። እንዴት ነው? እሺ ከርሊ ቸርች ፋዘርስ እስከ 3ኛው ሴንቸሪ ድረስ ማርያም ወደ ማርያም ምልጃ ወይም ማርያም ታማልዳለች የሚል ትምህርት አሳየን። ኦኬ እንደሱ ስትል ጥሩ ነው። አሳየኝ። ኦኬ ልክፈትልህ? አዎ እሺ ሌላው ሩስ ከዛ እሺ ቀጥል ዳንሹ። በዛው ሊወጣ ነው ብዬ አስባለሁና እኔ አልወጣም በእውነት ላፕቶፕ ልሄድ ብዬ ነው አልወጣም ነው። እሺ ጥሩ። ከሌለም እኮ ነው አዲስ ነው። ከሌለም አላገኘሁም አላውቅም ብዬ እኮ እነግርሃለሁ። ምን ችግር አለ? ልክ ነው። ከአሁኑ ከጀመርክ ግን ከባድ ነው። የለም የሚለው በእድሜ የቆዩትም ስለሌላቸው ከባድ ነው የሚለው። እሺ ሰላም ኤልሳ። ሰላም ኤልሳ ይሰማሻል? እሺ እየሰማችን አይደለም። ምን ይሻላል? እሺ ሌላ ሰው ካለ እንቀበል። እሺ በተለይ እኔ ቤተክርስቲያኒቷን ሳታውቋት ለቤተክርስቲያኒቷ ጠበቃ የምትቆሙ ሰዎች በጣም የምትገርሙ። እሺ ሰላም ቅዱስ ደጋግመህ እየገባ ነው ያለውና በጌታ ከሆንክ ምናልባት እሺ በቃ ደግሞ ከላካት ታስገቡት ወገኖች በስተት ይመስለኛል። እሺ ሌላ ኦርቶዶክሳዊ የአንድ ኦርቶዶክሳዊ የመጨረሻው ግቡ ማለት በቃ ሲደርስ በጣም በመንፈሳዊ ህይወት በጣም በእውቀት በጣም ሲበለጽግ ጥሩ ደረጃ ላይ ሲደርስ የሚለውን መልስ ልንገራችሁ። ዛሬ በሞት የት እንደሚሄድ አላውቅም ነው የሚል የመጨረሻው የመንፈስ መገለጡ በቃ በጣም
በመንፈሳዊ ህይወት ትልቅ ደረጃ ላይ መድረሱ የመጨረሻው ግቡ ይሄ ነው። ዛሬ በሞት የት እንደሚሄድ አላውቅም። ካለቀ እሺ። ማን ዩናይትድ እንዴት ነው ወዳጄ? ሰላም ከየት ቤተ እምነት ይሆን? እሺ ይሄው ነው የመጨረሻ ግቡ። ይሄው ነው ለኦርቶዶክስ ቢመንን ገዳም ቢገባ የመጨረሻ ግቡ የመዳን ተስፋው ግራ ተጋብቶ ነው ዘመኑ የሚጨርሰው። መምህራኖቻቸው፣ አገልጋዮቻቸው የመጨረሻ የህይወት ግባቸው በመንፈሳዊ ህይወት ትልቅ ደረጃ ላይ ደርሰዋል ተብለው የሚታመኑ በጳጳስ፣ በዲያቆናት፣ በአገልጋይ በየትኛውም የክህነት ዘርፍ ላይ ያሉ አገልጋዮቻቸው የመጨረሻ መንፈሳዊ መገለጣቸው ቢሞቱ የት እንደሚገቡ አለማወቃቸው ነው። ግራ ተጋብቶ መኖር ማለት ነው። እግዚአብሔር ይባረክ ከጨለማ ህይወት ላወጣን ጌታ። ዛሬ ብንሞት የት እንደምንሄድ እናውቃለን። ያመነውን ጌታ በደንብ ነው የምናውቀው። ለሰይ ያመነውን ጌታ የምናውቅ ሰዎች ነን። አስተማማኝ እጅ ላይ ነን ያለነው። እርግጠኞች ነን። በልጄ ያመነ የዘላለም ህይወት አለው ያለን ጌታ በእውነት በልጁ አምነን የዘላለም ህይወት እንደሌለን ሰው አንመላለስም። የዘላለም ህይወት እንደሌለው ሰው ግራ አንጋባም። ትሰል we are sure በቃ እርግጠኞች ነን። አይኖ ህይወታችንን ስራችን ምናምን ስናየው እያየን እንድንመላለስ አይደለም። በእምነት የምንኖር ሰዎች ነን እኛ። በእግዚአብሔር ልጅ በክርስቶስ ኢየሱስ ያመነ ይሄ ነው በቃ ማረጋገጫው የዘላለም ህይወት አለው። እና we are sure እርግጠኞች ነን። ማንንም ዞር ብለን ተስፋ የምናረገው ሰው የለንም። መልአክ የለም። ምክንያቱም እኛ አማኞች ነን። ቃሉ መዳን በሌላ በማንም የለም ነው የሚለው። ክብር ለጌታ ይሁን። እኛም ይህንን ቃል እናምናለን። በማንም የለም እኛ ቤት ፓስተር በለው ቄስ በለው ዲያቆን በለው የመዳን ተስፋችን አይደለም። ደስ አይልም? አሉ እኮ ቅዱሳን በታሪክ በዘመናት መካከል እግዚአብሔርን በጣም በጣም በትልቅ ጸጋ ያገለገሉ ያለፉ ወንድመቶች አሉ። የእምነት አባቶች አሉ። ምን መሰክርላቸው ስለ ወንጌል እውነት ዋጋ የከፈሉ አሉን አሉን። ግን የመዳናችን ተስፋ ግን አይደለም። አንቀላቅል። ደስ ይለኛል። አገኘ ብራዘር። አዎ ደስ ሲል ሜላይ ተቀበለውሽ። እሺ በጣም አሪፍ በጣም አሪፍ። ምንድን ነው ያገኘኸው? ከማን ያገኘኸው? ቅዱስ ኢሬኔዎስ። ቅዱስ ማ? ኢሬኔዎስ። ኢራኔስ? እሺ ኢራኔስ ማርያም አስታራቂ ነች ብሏል። ማርያም አስታራቂ ነች ብሏል ኢራኔስ። አዎ የሔዋን እግዚአብሔርን አለመታዘዝ በማርያም መታዘዝ ተፈታ። እንዲሁም የሰው ልጅ በድንግል ወይ ሰማኛ ላምበል የሰው ልጅ በድንግል ሰማኝና ከዛ መልስ። አዎ ማርያም አስታራቂ ነች ብሏል። አዎ ከፍታሳይ የሱን ጽሑፍ ከፍታሳይ የሰው ልጅ በድንግል ለሞት እንደተላለፈ በድንግል ደግሞ ይድናል ይላል። ከፍታሳይ አጌነስ ቴሬሲስ አንተ ክፈተው ነው ስለማልችል ከፍታሳይ ወዳጄ እሱ እኔ ስለማልችል እኔ እሱ ምን እንዳለ አውቀዋለሁ ወዳጄ። አስታራቂ ነች አላለም ካለ የሰው ልጅ በድንግል እንደተላለፈ በድንግል ደግሞ ይድናል ይላል ወዳጄ። እንግሊዘኛውን አንብብ እሺ። አንተ ጋር ካለ ክፈትና እንግሊዘኛውን አንብብ። አሁን አምጣ ተባልክ።
ሲመጣልህ አንብብ እኮ ነው ያልኩት። አንብብ እንግሊዘኛውን አንብብ። ቀን ሁሉ ወሰንክልኝ። ይሄኛው እንግዲህ ከ130 እስከ 202 የነበረ ሰው ነው። የበላም አህያ እየሰማኝ እንጂ ወይዬ አንብብ ነው ያልኩህ እኮ ሌላ ነገር እኮ አላልኩም። በእንግሊዘኛው አንብበው ነው ያልኩህ። ምን አይነት መከራ! ለምን አንተ ገብተህ አታነብልንም? ያንተን ማስረጃ እኔ ላንብብልህ እንዴ? ይሄው ነገርኩህ እኮ እሱን የሚለውን እኮ ነገርኩህ። በጣም እርግጠኛ ሆኜ ነው የምናገረው እንደሌለ ማለት ነው። የሆነ ሰው የተረጎመውን የሆነች መጽሐፍ ላይ ያገኘ በአማርኛ እሱ ብሏል ትለኛለህ። እንግሊዘኛውን አንብብ። ኢራኒስ የጻፈውን እሺ የማይል ከሆነ ግባና ይሄው ይሄ የሚለው ይሄ ነው ብለህ አንተ እኮ ነው እየተቃወምክ ያለው አይደለ? እንግሊዘኛው የሚለው ይሄ ነው በል ክፈት። ሁላችንም እንግሊዘኛ እናነባለን አይደል? አንብብ። ማስረጃ አንብብ እንጂ እኔማ ነገርኩህ እኮ የሚለውን አንተ አይልም ካልከኝ የሚለውን አምጣና አሳየኝ። እኔ እኮ ምንም አላልኩም። አንብብልኝ ያልኩህ በእንግሊዘኛው። እንዴ ለምን ትናደዳለህ? እኔ አልተናደድኩም። ይኸውልህ ወንድምዬ እኔ አሁን ምን አቀረብኩ መሰለህ? የሚል የለም አልከኝ። ይኸውልህ ይሄ እንደዚህ ይልሃል አልኩህ። ቀኑን ስልክብኝ ያልከው ጋር ሰጠው ትርጉሙን ነው ያነበብከው አልከኝ አይደለ? እንግሊዘኛው የሆነ መጽሐፍ። ስለዚህ እንግሊዝኛው እንደዚህ አይልም ካልከኝ አንተ እንግሊዝኛውን ክፈተውና እናንብበው። ካላለ እኔ ልፈር። የለህም ማለት ነው። የለህም። አየህ፣ ይሄው እየነገርኩህ አንብበው እኮ ካለ በእጅህ ከሆነ አንብበው። ይሄው እንግሊዝ እኔ እኮ ትርጉሙን መጽሐፍ ላይ አግኝቼ ያነበብኩልህ አይደለ? የኢራኒስን አንብብልኝ እባክህን። አንተ እንግሊዝኛው አይልም ያልከው አንተን አይደለ? ቆይ ወዳጅ፣ እንግሊዝኛው አይልም አልክ ወዳጅ። ከፍተህ አሳየን አልኩህ አይደል? በክርስቶስ በልሱ እንደማይሆን አልከኝ። ቆይ ስማኝ፣ ከፍተህ አሳይ ስልህ መክፈት አልችልም አልከኝ ቪዲዮ። ኦኬ እሺ አልኩህ፣ ተውኩልህ። አንብብልኝ አልኩህ በድምጽ። እሱንም ማድረግ አትፈልግም። ይሄው አነበብኩልህ እኮ የሚለውን ቃል በቃል አላነበብኩም። እንግሊዘኛውን አንብብ እንዴ። እኔ ጋር ያለው ወንድምዬ፣ እኔ ጋር ያለው በአማርኛ የተተረጎመው ስለሆነ እሱን አነበብኩልህ። እንደሱ አትልም። የለኝም ነው የሚባለው። አንተ ጋር የአማርኛውን ዲክሽነሪ መጽሐፍ ቅዱስ ስታነብልኝ፣ ቆይ የአማርኛው መጽሐፍ ቅዱስ ስታነብ የለኝም ይባላል እንዴ? እንግሊዝኛውን ካላመጣህ ግዴታ ምን ያገናኘዋል? ወላጅ ምንድነው? ይኸውልህ አማርኛውን ስነግርህ አንተ እንግሊዝኛው አይልም ካልክ እንግሊዝኛውን ክፈተውና እናንብበው። አንተ ጋር ካለ አስታራቂ። እሺ አማርኛው አስታራቂ ነች ይላል አይደለም? ያልኩትን ስማ መጀመሪያ። የሔዋን እግዚአብሔርን አለመታዘዝ በማርያም መታዘዝ ተፈታ። እንዲሁም የሰው ልጅ በድንግል ለሞት እንደተላለፈ በድንግል ደግሞ ይድናል ይላል። እኔ ጠየቅኩ ማርያም አስታራቂ ነች ያለህን ጠየቅኩ። በድንግል ይድናል ምንድን ነው? ምን አድርጋ ነው ያዳነች? ቆይ በድንግል ይድናል አላለም። ምክንያተ ድህን ያላት ኢራኒስ ምን እንዳላቃለሁ ወዳጄ፣ ኮዝ ኦፍ ሳልቬሽን ነው እንጂ ያላት በእሷ ይድናል አላለም። ክፈተው ኮዝ ኦፍ ሳልቬሽን ካለ ክፈተው። እኔ ልክፈትልህ። ክፈትልህ። አንተ ማስረጃው እኮ ያንተ ነው ወዳጄ። እኔ አንተን ማስረጃ እያረምኩ ነው። አንተ እኮ እንግሊዝኛው አይልም ያልከው አንተን አይደለ? ካላል ማይል ከሆነ ክፈተው። የለህም ወዳጄ፣ በክርስቶስ የለህም። አየህ ዝም ብለህ ነው። ሌላ ደግሞ ልጨምርልህ። አይ ቆይ ይሄን ነው መጀመሪያ የምናወራበት እኮ። ክፈት። ይሄማ የሚሰማ ሰው ይሰማል እኮ። ቆይ መጀመሪያ እኔ መክፈት አይጠበቅብኝ። ያንተን ማስረጃ እኔ መክፈት አይጠበቅብኝ። ቢያንስ ግን የኔ ማስረጃማ ከፍቼ አነበብኩልህ። እንግሊዝኛው አይልም አልክ። ደርባ አታውራ። እሺ ደርባ አታውራ። ለሚሰማ ሰው ያሰለቻል በጣም ስንደጋግመው። የመጀመሪያው ነገር የጠየቅኩ ማርያምን አስታራቂ ያለ አባት ካለ እስከ 3ኛው ክፍለ ዘመን አሳየኝ አልኩ። እሺ አሳያለሁ ብለን ሄድኩ። ከዛ በኋላ መጣ አገኘው ወይ ስለ አዎ አግኝቻለሁ አልከኝ። ከዛ አንደኛ ትክክለኛውን ጽሑፍ ይዘህ ራሱ አልመጣህም። የሆነ በአማርኛ የተተረጎመ የሆነ ሰው የጻፈውን ያመጣልኝ። እሺ አልኩ። አንብብልኝ አልኩ። አስታራቂ ነች ብሏታል ወይ ኢራኒ ስለ አላላትም አልከኝ። እንደዛ የሚል ቃል የለም አልከኝ። ታዲያ እንደዛ የሚል ቃል ከሌለ እኔ ደግሞ የጠየቅኩ አስታራቂ የሚለውን ነው የጠየቅኩ። ያመጣው ማስረጃ ውድቅ ነው። አላልኩም። ያላልኩትን አልካት በላይ። እሺ አስታራቂ ብሏታል። በድንግል ይድናል ብሎሃል። አስታራቂ ብሏታል ወይ?
በድንግል ይድናል ማለት መቼም እንዴት አስታራቂ ወደሱ እመጣልሃለሁ፣ ችግር የለውም። አስታራቂ ብሏታል ወይ? እንዴ በድንግል ይድናል ከማለትና አስታራቂ ከማለት ምንድን ነው? ወደሱ እመጣልሃለሁ አልኩህ እኮ። እሱ ላይ እናወራለን ወዳጄ። ጥያቄ ማርያምን አስታራቂ ብሏታል ወይ? ቃሏን አዎ ቃሏን በሷ ይድናል ካለኛ ይበቃኝም፣ እኔ ለኔ ይበቃኛል። እንግዲህ ብሏል ወይንስ አላለም? ቃሏን አላላትም። አላላትም። በቃ አየህ፣ ይድናል ነው ያለ። ቆይ ኧረ ወዳጄ ተረጋጋ። በቃ ካላላት ማስረጃ አይሆንም ማለት ነው። እኔ ጥያቄ ምንድን ነው? አስታራቂ ብሏታል ወይ ነው። ቃሏን አላለም። አየህ፣ ካላለ ማስረጃ አድርግ ያመጣኸው ነገር ባክፋየር አደረገብህ ማለት ነው ወደ አንተ። የለም አሁን በማርያም ምንድን ያልከው? እንድናለን ያልከው ምን ነበር ያልከው? ይኸውልህ እንግዲህ እንግሊዝኛውን አይሆንም ማልክ አምጣ ብዬ ያለው ካላመጣ የሚለው እዚህ ጋር ቃል በቃል ተነገረ። ምን እንበል ከዚህ መዳን ምክንያት ድህነት ነው ያለው ወይንስ ራሱ አዳኝ ነች ነው ያለው? አይደለም ምንድን ነው? ቆይ እሺ ላምብልህ። አሁን ደግሞ እንትን እኮ አደረክ። የሔዋን እግዚአብሔርን አለመታዘዝ በማርያም መታዘዝ ተፈታ። እንዲሁም የሰው ልጅ በድንግል ለሞት እንደተላለፈ በድንግል ደግሞ ይድናል። አየህ፣ እሱ ነው ትልቁ ችግር። እንደዛ ላለ ሚራኒስ ካላለ አሳየኝ። አንተ እኮ ነው የምታሳየኝ። በርደን ኦፍ ፕሩፍ የመጀመሪያው ነገር አንተ ጋር ነው፣ እኔ ጋር አይደለም። እኔማ የሚለውን እኮ እያነበብኩልህ እኮ ነው። ብሏል የምትል ከሆነ አንተ ገልጠም ታሳየን ከኢራኒስ ጽሑፍ ማለት ነው። ኦኬ፣ በርደን ኦፍ ፕሩፍ ያንተ ነው። ለአንተ ማስረጃ እንደ ማሳየት አይጠበቅብኝም። ያ ማለት አሁን ስለ መጽሐፍ ቅዱስ እያወራን ሂድና ከግሪኮ አንብብ እያልከኝ እኮ ነው ግዴታ። አዎ፣ ምክንያቱም መጽሐፍ ቅዱሱ ግሪኩ ላይ የሌላ ሀሳብ ከሆነ አንቀበለው ማለት ነው። ለምሳሌ 2000 እትሙን እናንተ መጽሐፍ ቅዱስ ማንቀበለው ለዛ ነው። ከግሪኩ ጋር ስለማይስማማ። ትክክል፣ በጣም ትክክል። እንደዛ ማለት ደግሞ በእጅ ያዝከው መጽሐፍም ከኢራኒስ ሀሳብ ጋር አይስማማም። ማን ይጻፈው ንገረኝ፣ የመጽሐፉን ርዕስ። እሺ ቆይ ሜሎስዬ፣ የማይስማማ ከሆነ ያልተስማማበትን ምክንያት እስኪ ወንድ ከሆንክ አሳየኝ። የመጽሐፉን ርዕስ ንገረኝ ወላጅ፣ አሳየኝ። ወንድ ከሆንክ የመጽሐፉን ርዕስ ንገረኝ። ያንተ ጋር በእርግጠኝነት መጽሐፉ የሚል የሆነ ከኢንተርኔት የሆነ ጽፍ ነው የምታነበው። ኧረ ወዲያ ብሎ ሄደ። በእርግጠኝነት መጽሐፍም እራሱ የለውም ታውቃለህ። የሆነች በቃ የሆነች ጽሑፍ አግኝቷል የሆነ ኢንተርኔት ላይ። ለማንኛውም ስሙ ነው ተጽዕኖ የሚያደርግበት። ስምን ቀይር። ከበለዓም ይልቅ አህያዋ እግዚአብሔርን ሰምታለች አይደል? በጣም እንጂ የበለዓም አህያ ማላጅ እንደሆነች ታውቃለህ? ዳኒ አዎ፣ ያ ዶክተር ዘሪሁን እንደዛ አስተምሯል እኮ። እና አንድ ርዕስ አግኝተናል። እውነት ነው። ቴዲ እንደውም ጽሑፍ ጽፎበታል በሱ ላይ። ቴዳ ጽሑፍ አለ። እሺ፣ አማላጅቱ አህያ የሚል ለዛ እኔም አህያዋን የመረጥኳት እያለ ነው። ወዳጄ ወደ ጌታና ከአህያዋ ይልቅ ብሉ ላይ ቁጭ ብለህ ከዛም ደግሞ አህያ ምርጥ አይሆንም። ወደ አዲስ ኪዳንና ወደ ጌታና። ለማንኛውም ማስረጃውን አሳይ ማለት የመጽሐፉን ርዕስ መጠየቅ እኮ ወንጀል አይደለም። ወንጀል ነው እንዴ? ማን ነው የጻፈው? የመጽሐፉ ርዕስ ማን ነው ማለት ይሄ የሚያሳየው መጽሐፉ በእጅ ላይ የለም ማለት ነው። እና ኢራኔስ ያላት ማርያምን ኮስ ኦፍ ሳልቬሽን ብሏታል። እውነት ነው፣ ኢራኔስ እንደዛ ብሏታል። ምክንያተ ድህን የሚለውን ሀሳብ ያመጣው እሱ ነው። ኮስ ኦፍ ሳልቬሽን ወይም በላቲኑ ካውዛ ሳሉቲስ የሚለውን ሀሳብ እሱ ነው ያመጣው። ከኢራኔስ በፊት እንደዚህ አይነት ትምህርትም አይታወቅም።
ለዛ ነው አባቶችም ይስላሉ የምንለው ለዛ ነው። ምክንያት ዲህን ብሎ መጽሐፍ ቅዱስ አላስቀመጠም። ምክንያቱም መጽሐፍ ቅዱሳችን ላይ ዳግማዊ አዳም ነው እንጂ ያለው ሁለተኛ ሔዋን የለችም። እንደዛ የሚል ትምህርት የለም። ሐዋርያው ጳውሎስ ያነጻጸረው በሁለቱ አዳም መካከል ነው እንጂ በሁለቱ ሔዋን ብሎ አላነጻጸረም። እሱ ነው ኢራኔስ ማርያምንና ሔዋንን ያነጻጸረው የመጀመሪያው እሱ ነው። እሱም ሲጽፍ ኮዝ ኦፍ ሳልቬሽን ብሎ ነው የጻፈው እንጂ አሁን እንዳልከው በማርያም እንድናለን የሚል ሐሳብ ጭራሽ አላነሳም ኢራኔስ ማለት ነው። እንደዚህ አይነት ትምህርት የለውም። ከዛ በኋላ ነው አባቶች የሱን ትምህርት ይዞ ነጂሮም ሞት በሔዋን በኩል ህይወት ደግሞ በማርያም በኩል መጣ የሚለውን ሐሳብ ነጂሮም ደግሞ እያጠነከሩት መጡ ማለት ነው። ይሄ ትምህርት ግን በሐዋርያቶች አይታወቅም። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን የለውም። እሺ እሺ እስኪ ማጠቃለያ ስራ ወንድምነት ተመለስክ ገባ ወደ ቤት አይሩሻ እሺ ሜላይ እሺ እንግዲህ ስለ እርቅ ነበር ስናወራ የነበረው። ሰውና እግዚአብሔርን የሚያስታርቀው ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ከሱ ውጪ ማንም የማስታረቅን አገልግሎት ማንም ሰው ሊወጣው አይችልም። ከሰው ጋር የታረቅነው በልጁ በኢየሱስ ክርስቶስ በኩል ነው። ከእግዚአብሔር ጋር የታረቅነው ማለት ነው። ለዛ ነው ሐዋርያው ጳውሎስ ገና ኃጢአተኞች ሳለን በማለት ታረቅነው ማለት ነው። ሮሜ ምዕራፍ 5 ላይ የሚናገረው ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ያለውን የራሱን ፍቅር ያስረዳል ይላል። ስለዚህ እርቅን ያገኘነው ከእግዚአብሔር ጋር መታረቅን ያገኘነው በልጁ ሞት እንደሆነ እዛው ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል እንጂ በማርያም ታረቀን የሚል ትምህርት በሐዋርያቶቹ ዘንድ የለም። እንደዚህ አይነት ትምህርት የለም። እንደዛ የምታምኑ ሰዎች ካላችሁ እርቅ ያስፈልጋቸዋል። ምክንያቱም ማርያም ራሱ የታረቀችው በልጇ በኢየሱስ ሞት ነው። እንኳን እሱ አስታራቂ ልትሆን ማለት ነው። እና ለማርያም ራሱ አስታራቂዋ ልጅ ኢየሱስ ነው። ለኔም ለእናንተ ማስታራቂያችን ብቸኛ አስታራቂያችን ኢየሱስ ብቻ ነው። ምክንያቱም በሰውና በእግዚአብሔር መካከል ያለው አንድ እንደሆነ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ ይናገራል ማለት ነው። በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል መካከለኛውን ሲያወራ ማለት ነው። ከዛ ውጭ ሌላ አስታራቂ መካከለኛ የለም። በኦርቶዶክስ ቤተክርስቲያን ግን አስታራቂ ማላት ብዙ ማርያምንም መካከለኛ ብላ ታምናለች ቤተክርስቲያን ወይም ቤተ እምነቷ። ስለዚህ ወደ ጌታ ወደ ኢየሱስ ነው ከእግዚአብሔር ጋር ታረቁ ይሄን ይመስላል። እሺ ሜላይ ጸጋ ይብዛል። አንድ ኮመንት አይቼ ነው ያስገባሁትና ሰላም ቤካ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ቤተ እምነት እኔ ኦንሊ ጂሰስ ነው። ድምፅህ ርቋል ወዳጄ። ኦንሊ ጂሰስ ነኝ። አይሰማም? እሺ ትሰማል። መልካም ጥሩ ነጥቦችን እያወራችሁ ነው። ጥያቄ ያለኝ አሁን ማጠቃለያ በሰጠው ወንድማችን ላይ መካከለኛ ሲል መካከለኛው አስታራቂ ነው ወይስ ታራቂ ነው? እኛ ነን ጥያቄ ያለን። አክቹአሊ ኮመንትን አይቼን ያስገባውን ነው። ገላግለን እስቲ አብ ወልድ ነው የሚል አንድ ጥቅስ ስጠን። አብ ወልድ ነው ብዬ እኔ አላምንም። እኛ ቤተ እምነትም አያምንም እንደዛ። ተሰምቻለሁ። የእናንተ ቤተ እምነት አያምንም?
አዎ እኛ ቤተ እምነት አብ ወልድ ነው ብሎ አያምንም። እንደዛ አይነት አስተምሮ የለም። ሰዎች ስለሚያስቡ ነው እንጂ እንደዛ የሚሉት። አብ ማለት አባት ማለት ነው። ወልድ ማለት ደግሞ ልጅ ነው። ልጅ አባት ነው የሚል አስተምሮ የለንም። አብ ወልድ ነው ብላችሁ አታምኑም? እሺ አንዴ ልጻፈው የምትሉትን ነገር። ኦኬ እኛ የምንለው አብ በወልድ ይኖራል ነው። እሱም ደግሞ በመጽሐፍ ቅዱስ ነው የምንለው። አንተም ብትሆን በመጽሐፍ ነው የምታምነው ብዬ ነው የማምነው። ድምፅህን ትንሽ ጮክ አድርግ። ትንሽ ድምፅህን ጮክ አድርግ። አሁን ሚዲያ ላይ የልጆች አይነት ጨዋታ ነው ያለውና የሆነ መጽሐፍ ይወጣል ከአንድ ቤተ እምነት። ከዛ እዚህ ላይ እንዲህ ይላል ምናምን የሚባሉ ነገሮች አሉ። እሱ ነገሮች ብዙ ጠቃሚ አይደሉም። ግን እንደ እምነት ለማወቅ ከፈለክ ግን በሐዋርያ ቤተ ክርስቲያን አብ በወልድ ይኖራል ነው ብለን የምናምነው። እሺ የጠየኩት ጥያቄ አንዴ የምጠይቀን ጥያቄ አብ ወልድ ነው? አብ ወልድ አይደለም። መለኮት ስጋ አይደለም። እሺ አይደለም። ስጋ መለኮት አይደለም። ምን ማለት ነው? አብ ወልድ አይደለም ማለት ነው። ያ አይደል? እሺ አብ ወልድ አይደለም። እርግጠኛ ነህ? ነገርኩህ እኮ ሁሉም ልክ ስጋ ነፍስ ነው እያልከኝ ነው። ነፍስ ስጋ አይደለም። ስጋ እሺ እኔ ያልኩህን ነው እየጠየቅኩ ያለሁት። አዎ ግን በአንድ አካል ነው ስጋና ነፍስ የምናገኘው። አብ ወልድ አይደለም እርግጠኛ ነህ ልለፍ ማለቴ ነው። ራይት ነገርኩህ። እንግዲህ ደጋግሜ እንድነግርህ ከፈለክም ልንገርህ። አብ ወልድ አይደለም። መለኮት ስጋ አይደለም። እሺ አብ ማን ነው? አባት ነው። መለኮት ኦኬ አብ መለኮት ነው። አምላክ አንድ አምላክ አብ አለን ተብሎ የተጻፈው መለኮት። እሺ አብ መለኮት ነው። እሺ ወልድ መለኮት ነው? ወልድ መካከለኛ ነው፣ ሰው ነው። ወልድ መለኮት ነው ወይ ነው ጥያቄ? ወልድ መለኮት አይደለም። ወልድ ምንድን ነው? ሰው ነው፣ መካከለኛ ሚዲታር። ወልድ ሰው ነው። በእግዚአብሔርና በሰው መካከል የገባ ሰው ነው። ሁለተኛው ሰው ብለዋል ጳውሎስ። አንድ ወልድ ሰው ነው። እሺ ሁለተኛው ሰው ወልድ ሰው ነው አይደል? ራይት። እሺ ወልድ ሰው ነው የሚል ጥቅስ ስጠኝ እስኪ። ሐዋርያት ሥራ 2:24 ምን ይላል? እግዚአብሔር ዘንድ ሰው ነበር ይላል። ወልድ ሰው ነው የሚል ጥቅስ ካለ ስጠኝ ያልኩህ እኮ እየነገርኩህ እኮ ነው። ወልድ እኮ ኢየሱስ ነው አይደለ? ወልድ ከእግዚአብሔር ዘንድ የተገለጠ ሰው ነው ይላል። ወልድ ሰው ነው የሚል ጥቅስ ካለ ስጠኝ ያልኩህ። ይኸው እኮ ስንት ጥቅስ ልስጥህ? ሌላም ልስጥህ። አንድ ጥቅስ ሐዋርያት ሥራ 2:24 እሺ እሺ የሐዋርያት ሥራ ምዕራፍ 2:24
እሺ እግዚአብሔር ግን የሞትን ኃይል አስወግዶ ከሞት አስነሳው፣ ስለዚህ ሞት ይዞ ሊያስቀረው አልቻለም ይላል። ወልድ ሰው ነው የሚል የለም። በእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። ወዳጅ ጥያቄ አሁን ስለሌላ አይደለም። ስለዚህ የጠየቁ ወልድ ሰው ብቻ ነው የሚል ሐሳብ ካለ እየጠበቅኩ ነው ያሉት። 23 አንብበው። እሺ ወይም ከአየው 23 ምን ይላል? እግዚአብሔር ግን የሞትን ኃይል አስወግዶ ከሞት አስነሳው፣ ስለዚህም ሞት ይዞ ሊያስቀረው አልቻለም ይላል። አሁን ጥያቄ ምን ነበር? ላስታውስ። ወልድ ሰው ብቻ ስለመሆኑ ጥቅስ ነው የጠየቁ። ሐዋርያት ሥራ 2:22 ነው የምታነብልኝ? የሐዋርያት ሥራ ምዕራፍ 2 ቁጥር 23 አልከኝ፣ አነበብኩልህ። 22ን አነበብኩ። እሺ ይኸው 22 ላንብብል። እሺ የእስራኤል ሰዎች ሆይ ይህንን ቃል አድምጡ። እናንተ ራሳችሁ እንደምታውቁት የናዝሬቱ የኢየሱስን ማንነት እግዚአብሔር በእናንተ መካከል በእርሱ አማካኝነት በፈጸማቸው ታላላቅ ስራዎች፣ ተአምራቶች፣ ምልክቶች ተገልጠዋል። ኦኬ ልቀጥል። ምን መጽሐፍ ቅዱስ ነው የምታነበው? የትኛው መጽሐፍ ቅዱስ ነው? የለህም ማለት 1950 መጽሐፍ ቅዱስ እግዚአብሔር ዘንድ የተገለጠ ሰው ነው የሚል የለም? ሐዋርያት ሥራ 2:23 ላይ ያው 23ን ልጨምርልህ? አይ 22ን ጨርሰው። ተአምራትና ድንቅ በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። ያው የእስራኤል ሰዎች ሆይ ይህንን ቃል አድምጡ። እናንተ ራሳችሁ እንደምታውቁት የናዝሬቱ የኢየሱስ ማንነት እግዚአብሔር በእናንተ መካከል በእርሱ አማካኝነት በፈጸማቸው ታላላቅ ስራዎች፣ ተአምራትና ምልክቶች ተረጋግጧል ይላል። ኦኬ አንተ በቃ ያስኮ መጽሐፍ ቅዱስ አዲስ መደበኛ ትርጉም የሚባለው ነው የሚሆነው። ችግር አለብህ ከዚህ? አይ ችግር አለብህ ሳይሆን በጣም ብዙ የተቀያየሩ ነገሮች አሉ። አዲስ መደበኛ ትርጉም ችግር አለብህ ወይ ከዚህ? እዚህ ላይ እኮ ነው የምለው ነገር እኔ ያመጣሁልህ ማስረጃ የለም ነው እያልኩ ያለው። ችግር አለብህ ወይ ከዚህ ወዳጄ? ከዚህ ማለት ከዚህ ትርጉም ችግር አለብህ? በጣም ብዙ ችግር ላሳየህ፣ 1 2 እሺ ቤተክርስቲያን የተረጎመችውን መጽሐፍ አውጣና በብለንሽ ነው። ቤተክርስቲያኔ መጽሐፍ ቅዱስ ተርጓሚ መጽሐፍ ቅዱስን ኤዲት የምታረግ እንደፈለገች የምታነሳ የምትደልት አይደለች። የተረጎመችው መጽሐፍ አለ ቤተክርስቲያን ወዳጅ እንዳለው ሰው አክታታ ቤተክርስቲያን እንደ አንድ ቤተክርስቲያን የተረጎመችው መጽሐፍ አለ ወይ? ኦኬ መተርጎምና መጀመሪያ የነበረው ነው ኦሪጂናሉን መጀመሪያ ወዳጅ አለህ ወይ እንደማለት አለ። ቤተክርስቲያን የተረጎመች መጽሐፍ አለ? ካለ አለኝ በለኝ። ከሌለ ሙቭ እናድርግ፣ ችግር የለም። የሚመችህን ማውጣት እንችላለን፣ ችግር የለም። ለኔ አሁን ቤተክርስቲያን ወክዬ ሳይሆን የመጣሁት አለህ ወይስ ችግር የለም። አለህ ወይስ የለም? ብራዘር ቤተክርስቲያን የተረጎመችው መጽሐፍ አላት? እኛ ኦሪጂናሉን የቤተክርስቲያን መጽሐፍ የሚባለው ቤተክርስቲያን በፊት ጥሩ። እሺ ኦሪጂናል የምትለው የአንተ ቤተክርስቲያን የተረጎመችው መጽሐፍ አለ? የኔ ቤተክርስቲያን ነች እኮ ኦሪጂናሏ። ለዛ ነው እኮ ብራዘር አሁን ምንድን መቼ ነው የተረጎመችው? ስሙት እንግዲህ መቼ ነው የተረጎመችው? ትርጉም የሚባል ነገር ይኸውልህ፣ ትርጉም የሚባል ነገር እዚህ ጋር መቼ ነው የተረጎመችው ወዳጄ?
የለም። እሺ ችግር የለም። አንተ የሚመች ችግር የለም። የሚመችን የትኛውን ላውጣል? የሚመችን አሁን ችግር አለብህ ወይ ስትለኝ የሚመችህን ወዳጅ የሚመችህን መደበኛ ትርጉም የሚባል እዚህ በሞክር ተለከል። አይዞህ ወዳጅ አንዷን ብቻ ላሳይ። እንደውም አይዞህ ወዳጅ በቃ ሚዩት አድርገው። እሺ ይኸው እሺ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ ክርስቶስ በመካከላችሁ በእርሱ በኩል ባደረገው ተአምርና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እንዲህ የሚል አለ። አሁን በፊት ያነበብኩት ተመሳሳይ ሐሳብ ነው የሚያወራው አይደለም። በፊት ያነበብኩት በቃ ተመሳሳይ ሐሳብ ነው አልኩ። በቃ አሁን ይሄንንም ቢሆን የተረጎምንልህ እኛ ነን ብራዘር። የለህም አንተ የራስህ ትርጓሜ የለም። እንደ ቤተክርስቲያን የተተረጎመ መጽሐፍ ነው ያዝከው ወዳጅ። አሁን ሐሳቡ ላይ እንቆይ ወዳጅ፣ ሐሳብ ላይ እንቆይ ብራዘር። አሁን ሐሳብ ላይ እንቆይ ወዳጅ። አሁን እዚህ ክፍል ላይ ችግር የለም። እዚህ ክፍል ላይ ወልድ ሰው ብቻ ነው የሚል አለ ወይ ነው ጥያቄው። ችግር የለም። ከእግዚአብሔር ዘንድ የተገለጠ ሰው ነበረ እኮ አለ። ሰው ብቻ ነው ይላል ወይ ወደ ማለት እኔ ሰው ብቻ ነው ብዬ እኮ አላምንም። ማይታየውም ባህሪ ደግሞ እኔ ጠየቅኩ፣ ስለ ወልድ ነው የጠየቅኩ። ወልድ ሰው ብቻ ነው የሚል ትምህርት ከየት ነው ያገኘው? ሞቷል። ወልድ እኮ ሞቷል። አሁን በቀላሉ እኮ እኔ አሁን የጠየቅኩ እሺ፣ አሁን ሰው ብቻ ነው ወይ እንጨርስና ከዛ ደግሞ ወልድ ስለመሞቱ ደግሞ እናወራለን። አሁን ጥያቄው ወልድ ሰው ብቻ ነው ወይ? ከሞል ማስረጃ። አሁን ሰው ብቻ መሆኑን ወልድ ሰው ብቻ መሆኑን ማስረጃ አምጣ። አፍጥሩ እኮ የነበረው ነው። ሰው ብቻ ነው የሚበላው፣ ወልድ በልቷል። ሰው ብቻ ነው የሚሞተው፣ ወልድ ሞቷል። ወዳጅ አሁን ከኪስህ አይደለም ወዳጅ፣ ከኪስህ አይደለም። አሁን ከቃሉ ነው የምናወራው። ወልድ ሰው ብቻ ስለመሆኑ ማስረጃ ብቻ መግለጥ ነው የሚጠበቅብህ አንተ። ቃል ነው መጥቀስ ያለብህ አንተ አይደለም የምታወራው። መጽሐፉ ነው የሚያወራው። ወልድ ሰው ብቻ ስለመሆኑ ማስረጃ ስጠን። ጥያቄው እሱ ነው። አው ወልድ ፍጹም ሰው ቆይ አንዴ ላይ እኔ ሳምን ሰው ወልድ ፍጹም ሰው ፍጹም አምላክ እንደሆነ ማምን ሰው ነኝ። አየህ አሁን ለአንተ ጥያቄው ወልድ ግን እሱ ሰው ብቻ ስለመሆኑ ማስረጃ አንጣ ነው የተባልከው እኮ። ያነበብኩ ይሄው የከፈትከው ምን ይላል? ለእናንተ የተገለጠ ይሄው አነበብነው። ሰው ብቻ ነው አይልም። ሰው ብቻ ነው አይልም። አው ሰው ብቻ ነው አይልማ። ጥያቄው እሱ ነው። የተገለጠ ሰው ነበረ አለ አይደል? አሁን እኔ ሰው ብቻ ስለመሆኑ ማስረጃ ስጠኝ ነው እያልኩኝ ያለሁት እኮ። የሞተው ምንድን ነው ወንድም አለም? እሱ አሁን ጥያቄ ነው። የለኝም ስትል ወደ እኔ ሐሳብ እንመጣለን። አሁን ሰው ብቻ ነው የሚል ጥቅስ የለኝም ስትል ወደዛ እንሄዳለን። እሱን ነው እያየን ያለው። አዎ ሰው ብቻ ነው ብሎ አያምንም። ስሙት፣ ወልድ ሰው ብቻ ነው ብሎ አያምንም። ኦኬ እሺ፣ ሰው ወልድ ብቻ ነው ወልድ ሰው ብቻ ነው ብሎ አያምንም። ኦንሊ ጂሰስ ነው። ኦኬ ወልድ እንግዲያውስ አምላክም ጭምር ነው። እኔ አላልኩም። እኔ ወልድ አምላክ ነው አላልኩም። እሺ አይደለም። እሺ ሰው ብቻ ነው ብዬ አላምንም ብለህ ቃል በቃል ተናግረሃል። ሰው ብቻ ነው ብዬ አላምንም። ቆይ አንዴ ሰው ብቻ ነው ብዬ አላምንም ብለሃል። ኦኬ እንግዲያውስ ሰው ብቻ ነው ብለህ የማታምን ከሆነ ወልድ እንግዲያውስ ምንድን ነው? ከሰው ሌላ እዚች ጋር አይወልም። ከሰው ሌላ አብ ነው። የጠየኩ ስለ ወልድ ነው እያወራን ያለነው። አንዴ ወልድ ጀርስ ወልድ አይዞህ ወዳጄ፣ ወልድ ከሰው ሌላ ምንድን ነው? ሰው ብቻ ነው ብለህ የማታምን ከሆነ ያለው ወልድ ይኸውልህ፣ እኛ ጋር ያለው ወልድ በውስጡ አብ አለ ወዳጅ። የሌለው አሁን አንዴ ስሜት ያለው አንዴ ስሜት ያለው አንዴ ችግር የለም እንመጣለን። ምን እንለያይበት ቦታ ላይ እንመጣለን። ወልድ ሰው ብቻ ነው ብለህ ነው የምታምነው? ስለማውቃት ምንም ችግር የለውም። ይኸውልህ
ወልድ ሲል እኔ ወልድ ሰው ብቻ ነው ወይ ብለህ የምታምነው ማለት እኔ አሁን መለመን አይጠበቅብኝም። ካለ ካሌለ ግን አልፋለሁ። ብራዘር ሰው ብቻ ነው ብለህ የምታምንበት ጥቅስ አለ? አዎ በቃ መታገል የለም። እሺ ይኸው ከፈትን። ሰው ብቻ ነው አይልም። አይ ሰው ነው ይልሃል እኮ ሰው ነው ይልሃል። ሰው ልክ ነው። እኔ ጠየቅኩ ሰው ብቻ ነው አይልም ነው ያልኩ። እሺ ሮሜ ምዕራፍ 1:20 ክፈት። እሺ ስለዚህ ይሄንን እንዝጋው። እዚህ ላይ ሰው ብቻ ነው ብሎ አያወራም። እሺ እንቀጥል። እሺ ሮሜ እንደዚህ ሮሜ እሺ ሮሜ ስንት? 1 ቁጥር 20 ላይ እናነብ። እሺ 1 ቁጥር 20 ላይ እሺ አንዴ ማስታወቂያ እየከፈተ ስለሆነ አይ አዲስ መደበኛ ትርጉሙንማ እኮ አፈርክበት እኮ ወዳጅ፣ በጣም አፈርክበት። አንድ ስላፈርክበት አሁን እዚሁ ላይ ነው የምንቆየው። እሺ አንድ ስንት 20 አይደል? እሺ 1:20 ነው ያልከኝ ሮሜ? አዎ አዎ። እሺ የማይታየው የማይታየው ባህሪ እርሱም የዘላለም ኃይሉ የእግዚአብሔር ቃል እንደሱ አይነበብም። ብራዘር አይደለማ የማይታየው ሲል የእግዚአብሔር ቃል እንደሱ አይነበብም። ብራዘር የእግዚአብሔር ቃል እንደሱ ያንተን ሐሳብ አይደለም ማወራው ወዳጄ። ቆይ ቃሉን ሐሳቡን ላንብብልና ከዛ የተጠየቀውን ጥያቄ ታሳየናለህ በማስረጃ። የማይታየው ባህሪ አይዞ ብራዘር መበርታት ነው ያለብህ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ላላከበሩትና ላላመሰገኑት የሚያመካኙበትን አጡ። ነገር ግን በሐሳባቸው ከንቱ ሆነው የማያስተውሉም ልባቸውም ጨለመ። ወልድ ሰው ብቻ ነው የሚል ጥቅስ የለም እዚህ ላይ ወንድሜ። የማይታየው የምትለው ቃል የማይታየው ማለትና በአማርኛው ነው የምጠይቀው፣ ቋንቋውን ነው የምጠይቀው። የማይታየውና ስለ ቃል አልጠየቅኩም ብራዘር። ወልድ ሰው ብቻ ነው የሚል ጥቅስ ነው እየጠበቅን ያለ ነው ወዳጅ። አፍጥ ነው ከሌለ የለኝም ነው የምትለው። ልነግርህ ነው እኮ አልነገርከኝም። እኔ መጽሐፉ ምንም አላለህም። ሰው ወልድ ሰው ብቻ ነው የሚል ትምህርት የለውም። ካለ አሳይ። አለው ላሳይ ነው ያሳየው እኮ አሁንም እያሳየው። ወልድ የት አለ? ወልድ የት አለ ብራዘር? ሰው ብቻ ነው የሚል የት አለ? ወይ አለ ያው አፍጥ ነው ወዳጅ። አይ አፍጥ ነው ምናምን አይደለም። የቶን ተፈር ጨዋታ እኮ አይደለም። ቃሉን ነው አይደል ያለው ወዳጅ። አፍጥ ነው ወዳጅ። እየጠበቅን ያለ እና የማይታየው ምንድነው ልዩነቱ? ሲገባ ምንድነው ልዩነቱ? ወዳጅ አማርኛ ነገር ወልድ ሰው ብቻ ነው የሚል እየጠበቅን ያለ ነው ወዳጅ። ጥያቄ እሱ ስላልሆነ ማለት ነው። ወልድ ሰው ብቻ ነው የሚል የት አለ? ቆይ መልስ አለው እያልኩ እኮ ነው። ያንን ቃል ወልድ ሰው ብቻ ነው የሚል የት አለ ወዳጅ? አማርኛው ግራ ከገባህ እንግሊዘኛውንም አደርግልሃለሁ ወዳጅ። ሰው ብቻ ነው ወልድ የሚል የት አለ ያገኘው? እኮ የማይታየውና የሚታይ እኮ እዚህ ውስጥ ተቀመጠ እኮ ወንድም አለ። ወልድ ሰው ብቻ ነው የሚል የቱ ጋር ነው ያገኘኸው? ጥያቄ እሱ ነው። ይሄንን አትቀበለውም። እሺ ልለፈውና ሉቃስ 24 ላይ ደግሞ ልውሰድ። የለም እንደዚህ ነው እንደሌላችሁ ህዝቡ እንዲያይ ብቻ ነው። አንዴ ሚዩት አድርግ። ከዚህ በላይ ጥቅስ ማባከን ስለሌለብን ማለት ነው። ኦኬ ወልድ ሰው ብቻ ስለመሆኑ አንድ የሆን ልጅ ኢየሱስ አማኝ ማሳየት አይችልም። ወልድ ሰው ብቻ ስለመሆኑ ማለት ነው። ስለሌለ ማለት ነው። መጽሐፍ ውስጥ ማሳየት የማይችለው ስለሌለ ነው።
የትኛውም የመጽሐፍ ቅዱስን ጥቅስ ጠቅሶ ወልድ ሰው ብቻ ነው የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። 24ን ክፈትልኝ አንዴ ብራዘር፣ ከዚህ በላይ ጊዜ ማባከን ስለሌለብኝ አልፋለሁ። እሺ እንቀጥል ብራዘር፣ ጊዜ አናባክን። እሺ 24ን አንዴ ወዳጅ ሚዩት አድርግ። በቃ ከሌለ የለም። በቃ ከዚህ በላይ ለምኜ ማየት የለብኝም ከዚህ በላይ ማለት ነው። እሺ እንቀጥል አልኩ ወዳጅ። የመቀጠል አቅም አለህ ብራዘር? እንቀጥል ወዳጅ። በፍጹም በቃ ትውልዱ አየ እኮ ምንም እንደሌለ ትውልዱ ስላየ ችግር የለም ወዳጅ። እንቀጥል ወዳጅ እንቀጥል። አንተና ከኔ እኮ ንግግር ይበልጣል ቃሉ። እንቀጥል ወንድም አለ። አንዴ ያነባው እስኪ ክፈትልኝ፣ ችግር የለውም። በቃኝ ብራዘር፣ መልስ እንደሌለ ስላወኩኝ በቃኝ ብራዘር። እንቀጥል። ቃሉ ከበቃ እኮ አንተ ሙሉ ሰው ነህ ማለት ወዳጅ። ምን ሆነ ነው ወዳጅ? እስካሁን ድረስ ለምነን እኮ ሄድን፣ ሁለት ጥቅሶችን አየን። ሁለቱም ጥቅሶች ላይ አትደረብ። እኔ ሳወራ አትደረብ ወዳጅ፣ ሳወራ አትደረብ ብራዘር። ሶስተኛውን እንየው። አትደረብ ወንድም አለ። እንየውና ትቀጥላለህ። እቀጥላለሁ ከአንተ ጥያቄ ጋር ምንም ችግር የለም። አትደረብ ብራዘር፣ ሚውት አድርግ። አይዞህ ወንድም ተቀብያለሁ። አንተም ግን አይዞህ። ቴንክ ዩ። የለም እንቀጥል። እሺ ወልድ የጀመረው መቼ ነው? ና እንጂ ወዳጅ። አይዞህ ብራዘር። በምድር ላይ በጣም ብዙ ቤተ እምነቶች አሉ። እንደውን ልጅ ኢየሱስ ግን ግራ የተጋባ ቤተ እምነት ነው። የምር ነው። በጣም ግራ የተጋባ ማለት ያሉትን ነገር ደግሞ የማይል ማለት ነው። አሁን ያወራውን ነገር ደግሞ ያንን ሐሳብ የማያወራ ቤተ እምነት ማለት በጣም ግራ የተጋባ ቤተ እምነት ማለት በራሱ እምነት ራሱን እየቀያየረ የኖረና አሁንም እየቀያየረ ያለ ቤተ እምነት ነው ማለት ነው። በራሱ የራሱ እምነት ማለት ነው። የራሱ እምነት ከራሱ አባት አሁን አለኝ ከሚለው አባት ጋር እንኳን የማይስማማበት ነፍ ትምህርት እናሳየዋለን። በጣም ብዙ ትምህርት ማለት ስሜት ላይ ብቻ የተንጠለጠለ ቤተ እምነት ነው ባይዛ። ስሜት ላይ ብቻ የተንጠለጠለ ትምህርት ነው። እሺ ወንድሞች ሐሳብ አላችሁ? ሜላይ ሐሳብ አለ? ጨረስከው እኮ ምን ሐሳብ እንዳንሰጥ አድርገህ ጨርሰህ ደግሞ ሐሳብ አላችሁ ትላለህ። እስቲ ጨምርበት። አታጣም። አይ ቢጨርስ አሪፍ ነበር እስከ መጨረሻው ድረስ። ኦጂዎች ምንም ስትሮንግ ያልሆነ ዶክትሪን ያላቸው እንዳልከው ምንም ሰው ራሱ እንዴት ኦጂ እንደሚሆን ነው ግራ የሚገባኝ። እርስ በራሳቸው የተለያየ አቋም ነው ያላቸው በኢየሱስ ዙሪያ። በዛ ላይ ደግሞ አንድ ላይ እንኳን ብናደርገው ሀሳባቸውን ስትሮንግ አይደለም። ምንም ስትሮንግ የሆነ ዶክትሪናል ፋውንዴሽን የላቸው። እንደውም በጣም የገረመኝ ደግሞ አዲሱ መደበኛ ትርጉምን ሊተች ይሞክራል ማለት ነው። ከሱም ብሶ የመጽሐፍ ቅዱስ ማህበር እኮ ያውቃቸው የመጽሐፍ ቅዱስ ማህበር ሳያውቀው ሊተቸው ይሞክራል ማለት ነው። የ54ቱን ትርጉም ይላል።
እንደነበረ ሰው የሃምሳ አራቱን ይላል ማለት ነው። እና ትርጉም ራሱ እንዴት እንደሚሰራ አያውቅም። ያሳዝናል። እስቲ አንድ ቀን እንገባበታለን። ያ እንገባበታለን። እሺ ጸጋ ይብዛላችሁ። መልእክታችን በጣም ግልጽ ነው። ባይ ዘ ወይ የሚነሱ እሱ የሚደግፉበት ምክንያት ነው የሚገባኝ። አሁን ጂሰሶች ያው ከታች እኮ እሱን ነው ሲደግፉ የነበሩት። ዘሴም ስፕሪት ስላለ አንድ አይነት መንፈስ፣ ተመሳሳይ መንፈስ። እሺ እንገባበታለን፣ በደንብ እንገባበታለን። ብዙ ሰው ኢየሱስ ክርስቶስን የሚያምኑ ቤተ እምነቶች እንደሆኑ ነው የሚያስበው። ባይዘዌ ኢየሱስ የሚባል ቤተክርስቲያኒቷ ውስጥ ማለት ነው ወልድን ክደዋል። የተካደ ነው፣ ወልድ ተክዷል እዛ ቤት። ዛት ዘ ቤዚክ ፕሮብሌም እሱ ነው። በቃ ወልድን የካደች ቤተክርስቲያን ናት። በምን ደረጃ? ወልድን አምላክ ነው ብላ አታምነው። ወልድ አምላክ የሆነባት ቤተ እምነት አይደለችም። ምንም ማለት በቃ ግልጽ ነው። እና ብዙ ሰው ኢየሱስን የሚያምኑ ቤተ እምነቶች ነው የሚመስለው። ስህተቱ እሱ ነው። በክርስቶስ ኢየሱስ የሚያምኑ አይደሉም። በክርስቶስ ኢየሱስ አምላክነት የምትታመን ቤተክርስቲያን አለችም። ኦንሊ ጂሰስ ወልድ ኦልሬዲ በቃ ሰውነትን ብቻ የያዘ ማንነት ያለው ነገር ነው። ከዛ ውጭ ሌላ ነገር የለውም። እና ትልቅ የስተት ትምህርት ነው፣ ሄሬሲ ነው። እና ህይወት የላቸው፣ ከእግዚአብሔር እውነት ጎለዋል። ምንም ማለት ነው የጎደሉ ሰዎች ናቸው። ጸጋ ይብዛላችሁ፣ ተባረኩ፣ እንወዳችኋለን።